ስራ ላይ እኔ ሲሪየስ ነኝ። ማታ ግን አብረን ነው የምናመሸው። የሚቀጣም ከሆነ ይቀጣል፣ ደብዳቤ ምጽፍም ከሆነ እጽፍበታለሁ ይቀጣል። ማታ ግን አብረን ነው ስንዝናና የምናመሸው። ራስ ቲያትር ሳላስበው ተሰብስበው ፍቃዱ ሳሊን ታውቀዋለህ? እነሱ ተሰብስበው እኔ ወደ ቲያትር ክፍል ተቀየርኩ። ከሙዚቃ ክፍል ወደ ቲያትር ክፍል ስቀየር ሀብል ነው የሸለሙ አዘጋጅተው ሁሉ ነገር ሻይ ቡና ምናምን ብለው ሀብል ባንግባባ ኖሮ ፈጣሪ ገላገለን ነበር የሚል ኧረ እንደው እግዚአብሔር ነቀለልን ነበር የሚሉ። የዛን ጊዜ ደግሞ እንደዚህም ቲያትሮች ስንሰራ ኦዲየንሱ ሊጥመው በሚችል መንገድ ኦዲየንሱ ምንድን ነው የሚፈልገው በሚል አድረንም ጭምር ነው አድረን ታድሩ ነበር። ታድሩ 4 ብር ይከፈላችሁ ነበር? 4 ብር ነበር ገንዘባችን። የምሳ የራት ምናምን 4 ብር ነው። አንድ ቲያትር መነሻና መጨረሻውን ካወቀው ሰው በሚቀጥለው አይመጣም። ማን ሊመጣል ይችላል? ማንም አይመጣም። መነሻውን አየኸው፣ ይሄ እኮ እንደዚህ ነው የሚያልቀው ብለህ እንትን ካልክ አለቀ። የምንወዳችሁ የሸገር ቤተሰቦች ሳምንታዊው ሸገር መዝናኛችን ተጀምሯል። የዛሬ እንግዳችን አንጋፋ የኪነ ጥበብ ሰው ነው። አሰፋ በየነ በብዙ የጥበብ ዘርፎች ውስጥ አልፏል። አሴ በጣም ደስ ብሎኛል ዛሬ በዚህ በሸገር መዝናኛ ፕሮግራም ላይ ስላገኘው። የሚገርም ከዚህ ቀደም ቦብ ማርሌ ያሳደገው አሰፋ በየነ የሚባል ልጅ መጥቶ ነበር ነው አሰፋ ፖል የሚባለው በሱ ስም ነው የሚጠራውና ሞክሼ ነውና አንተ መስላቸው ብዙ አድማጮች አሰፋ ነው እንዴ ምናምን ብለው ነበር። ያኛው አሰፋ ሌላ ነው። ስለ ቦብ ማርሌ ያጫውቶን ነበር። ያው ሞክሼ ነው ያንተ። አሴ ከኮልፌ መነሳት ፈለኩ ከትውልድ አካባቢህና ኮልፌ ተወልደህ አድገሃል። ነገር ግን የኪነ ጥበብ ስሜት ፍቅር ውስጥ አልነበረም። ሌላ አይነት ህልም ነበረ። እስቲ ከዛ ጀምረህ ንገረንና ምን ነበር በፊት መሆን የምታስበው? እና አሁን ግን የተገኘው ኪነ ጥበብ ውስጥ ምን ነበር ነው ከመሰረት ከድገት ጀምረን ስንመጣ? እሺ ወንዴ፣ በመጀመሪያ ደረጃ ለዚህ ቃለ መጠይቅ ስለጋበዝከኝ እጅግ በጣም አመሰግናለሁ። ክብሩ ለሌለው አመሰግናለሁ። እኔ ምንድን ነው መሰለ በዚህ በኪነ ጥበብ ሙያ ውስጥ ገባለሁ ብዬም አስቤም አላቅም። የኔ ሀሳብ ምንድን ነው መሰለ 12ኛ ክፍልን እንደጨረስኩኝ መኮንኖት ኮርስ ገብቼ ከዛ ነጭ መኮንን መሆን። ምክንያቱም ብዙ ወታደራዊ እንትኖችን ሳያቸው አለባበሳቸው ምክትል መቶ አለቃ ሆነው ሲወጡ ጂፕ ይሰጣቸዋል፣ በትረ መኮንን አያያዛቸው አይጥመኝ ነበረ፣ ደስ ይለኝ ነበረ እና ህልሜ እሱ ነበረ። ግን የታሰበው ሳለ ያልታሰበው ሆነ። ግን እነሱ እዛ ስለነበሩ ነው እንግዲህ በልጅነት በእድገት ስላየሃቸው ኮልፌ ውስጥ። በተለይ አንድ ግርማ የሚባል መቼም ቁመቱ ልነግርህ አልችልም፣ አለባበሱ ሚኒቴሪውን ሲለብሰው እንዴት እንትን ይማርካል። የማርሽ ባንድ እንትን ነው እሱ አባል አይደለም፣ ዝም ብሎ ፖሊስ ነው። እና እንደዛ ነበረ እንጂ እዚህ ኪነ ጥበብ ሙያ ውስጥ ገባለው ህልሙም ምኑም የለኝም። ኮልፌ እንግዲህ አዳሪ ትምህርት ቤት ውስጥ ነበርክና በልጅነትህ በተለይ ጋሽ ለማ ገብረ ሕይወት፣ ተፈራ ቡነ ወልድ እነዚህ ሰዎች ከትምህርት ቤት እንደሳቡ ሲነገር ሰምቻለሁ። እንዴት ነው የሆነው ታዲያ ወደ ኪነ ጥበብ አመጣጥ? በእርግጥ ይሄ ነው መንገዱ በእነሱ ምክንያት? ይኸውልህ ምንድን ነው መሰለህ እኔ በመጀመሪያ ደረጃ እንደነገርኩ የተወለድኩት ኮልፌ ከግቢ ውጭ ነው። ከግቢ ውጭ ነው። ግን አጋጣሚ አያቴ ያሳደጉኝ የእናቴ ታማ ያሳደጉኝ አረጁና እዛ መጦሪያ እንትን ውስጥ ገቡ። እኔ ከሳቸው መለየት ስለማልፈልግ አጋጣሚ ገባሁ። የት ነበር ይሄ መጦሪያው? እዛው ግቢ ውስጥ ነው። ግቢ ውስጥ ነው። በሳቸው እርጅና ምክንያት ተያይዘህ ገባህ እዛ። በቃ በጣም ስለምወዳቸው ከእናቴ ጋር እንኳን አልተኛም ከሳቸው ጋር በስተቀር። ስለዚህ ተያይዤ ገባሁኝ። በቃ እዛ ትምህርት እየተመላለስን ነበር የምንማረው። በቃ እዛው አዳሪ ሆንኩኝ እኔ እና አጀማመራችን ምንድን ነው መሰለ ብዙ ጊዜ የሚምታታ ነገር አለ። የብሔራዊ ቲያትርንና የቲያትርና ባህል አዳራሽን እንትን ብዙዎቹ ኢንተርቪው ሲያደርጉ ያምታቱታል። በመጀመሪያ ደረጃ ብሔራዊ ቲያትር የነበረ አሁን ቀዳማዊ ኃይለ ሥላሴ ቲያትር ተብሎ ወደታች የወረደው በ1948 ዓመተ ምህረት ነው የተቋቋመው። በ1948 ዓመተ ምህረት አሮጌው ማዘጋጃ ቤት ማለት ነው
አሁን አሮጌው ማለት ጣይቱ የባህል ማዕከል የሆነው ጣይቱ የባህል ማዕከል የሆነው ትልቅ ግቢ ነበር፣ አዳራሽ ነበረው፣ ሲኒማ ቤት ነበረው፣ ምን ሁሉ የነበረው ነው። እዛ ነበረ የነበሩት እነ አቶ ተፈራ ብንወልድ፣ እነ አውላቸው ደጀኔ፣ እነ ጌታቸው እና ብዙ የብሔራዊ ቲያትር እንትኖች ማለት ነው። እነ ተፈራ ብንወልድ፣ እነ ለማ ገብረሕይወት ሁሉ አሁን በ1948 ዓ ም በቀጥታ ብሔራዊ ቲያትር ይሄዳሉ። ቀዳማዊ ኃይለ ሥላሴ ቲያትር ተብሎ ከ10 ዓመት በኋላ ቲያትርና ባህል አዳራሽ ተመሰረተ። እንዴት ነው አመሰራረቱ መሰለ? አቶ ታደሰ ወርቆ የሚባል የማዘጋጃ ቤት የፕሬስ ዳይሬክተር ነበር። እሱ ሙዚቀኛ ስለነበረ በፊት ለዚህ ለከተማው መዝናኛ የሚሆን ማርሽ ባንድ መቋቋም አለበት ብሎ ስላሰበ ይህን ሀሳብ ለወቅቱ ከንቲባ ለቢትወደድ ዘውዴ ገብረሕይወት ያቀርባል። አሁን እሳቸው አጥንተው ሀሳቡን ይቀበሉታል። ከዛ በኋላ በቃ ከብሔራዊ ቲያትር አቶ ተፈራ ብንወልድና አንጋፋው የባህል አምባሳደር ለማ ገብረሕይወት ይመጣሉ። ከዛ ኮልፌ ትምህርት ቤት እንዳለን ምልመላ ይጀመራል። በየክላሳችን ከላይ ተብለው 50 ወጣቶችና 10 ልጃገረዶች ተመለመልን። ከዛ በቃ አቶ ተፈራ ብንወልድ እየመጡ እዛ ሶልፌጅ ምናምን ዶሬሚፋ ሶላሲዶ ምናምን ሁሉ ሲያስተምሩን ቆዩ። ምንም አልገባንም። ዶሬሚፋ ሶላሲዶ ምን እንደሆነም እንደውም ቅጽል ስማቸው ዶሬ እንላቸው ነበር። ኖታው አልገባንም ገና ነው ምን እንደሆነ ይጫ የአረበኛ ጽሑፍ ምናምን ይመስላል። ፋይናሊ ከተወሰነች ስልጠና በኋላ ሁላችንም ወደ ፈጥኖ ድራሽ ተላክን። ፈጥኖ ድራሽ የእግር ሰልፉን መሳሪያ መፍታት መግጠም ሁሉ ተምረናል። ከዛ በቃ አስተማሪዎቻችን እያዩ እጅህን እያዩ ምናምን እያዩ አንተ ትሮምፔት፣ አንተ አልቶ ሳክስ፣ አንተ ቴኖር ሳክስ፣ አንተ ስላይድ ትሮምቦን፣ አንተ ከባድ መሳሪያ ምናምን እየተባለ ድራም እየተባለ ተመደብን። በቃ ከዛ ላይ ጥናት ጀመር። መሳሪያ ግን የሙዚቃ መሳሪያ ነው ወይስ የጦር መሳሪያ ነው መፍታት የተለማመዳችሁት? መፍታት መግጠም ነው። ምንድን ነው እሱ መሳሪያው? መሳሪያው የጦር መሳሪያ የጦር አብሮ ትባላላችሁ? ተምረናል። የእግር ሰልፍ ሁሉ ተምረናል። እኔ አሁን የእግር ሰልፍ በደንብ እችላለሁ። እንትኑ ይረሳል በእርግጥ እንዴት እንደሆነ ግን መፍታት መቅጠሙን አሳይተውን ነበር። በተረፈ የሙዚቃ መሳሪያ ላይ ተመደበን። እናንተን ግን ወደ ሙዚቃ ሊመድቧችሁን ያሰቡትና እንዴት ወደ ጦር መሳሪያውንም በዛው? በፊት ምንድን ነው መሰለህ፣ በፊት አንደኛ ወደ ሪትም እንድትገባ የእግር ሰልፍ ቢት ያስፈልጋል። ሰልፉን ትማራለህ፣ ሪትም ነው። ከዛ በኋላ በዛው እንትን እያልክ ስትሄድ የጦር መሳሪያ መፍታት ያሳያል እኮ። መፍታትና መግጠም ይሄ እንትኑን አለ አይደለ? ካርቫይን እኮ እንዳሁኑ ክላሽንኮፕ ምናምን አይደለም፣ ካርቫይን ነው። ካርቫይኑ እንዴት እንደሚፈታ ምናምን አሳዩ። ከዛ በኋላ በቃ ሶልፌጅ 10 አለቃ ፋንቱ ብሩ የሚባል ነበረ፣ በጣም አሪፍ ሰው ነው እሱ። ሶልፌጅ ያስተምረን ጀመረ። ሶልፌጅ መማር ጀመረን። እንዴት ያለው ነው ሶልፌጅ? ሶልፌጅ ማለት አሁን ለምሳሌ 4/4 ሮንድ ይባላል። 4/4 ታ 4 ብላንሽ ይባላል። ታ ኗር ይባላል። ታ ታ ታ ታ ይሄ እነኚህ የሙዚቃ እንትኖች ናቸው። ታታታታታ እንደዚህ አሁን እንዴት አድርጌ ኖታ ውስጥ ያሉ ጽሁፎች ናቸው። ኖታ ውስጥ ያሉ ጽሁፎች ናቸው። በኋላ ግን ደግሞ መስመር ላይ ይደረጉና ዶሬሚፋ ሶላሲዶ እነኚህ መስመር ላይ ይደረጉና ከዛ ላይ የራሳቸው ህግና ደንብ አላቸው። በቃ ሂሳብ ማለት እኮ ሂሳብ ማለት ነው። አሰራሩ ሂሳብ ነው። በቃ እንደዛ መስራት እናንተ ማለት ጀመረን። የኔ አስተማሪ እኛ ትሮምፔቶች አስተማሪ 50 አለቃ ኃይሉ የማይባል እሱ ሁላችንንም እኔ ነጌታውን ኃይሉ ነጌታውን የሚባል ልጅ እነ ንጉሱ ብርሃኑ እኛ ያው ትሮምፔት ፈርስት ትሮምፔት ተመደበን። እነ ስንዱ ደረሰ ማለት ደግሞ የትሄደሽ ነበር ከፋንቱ ጋር መጀመሪያ ይሰራል አምባ ትልቅ የመጀመሪያው አሁን ጣሊያን ሀገር ነው ያለች እሷ ኮርኔት የምትባላለች። እሷን ተመደቡ። እነ ወርቅ አገኘው ቢግል የሚባል ደግሞ አለ። እነዚህ ተመደብን። በቃ መሳሪያ አሁን በቃ ጥናት ጀመርን። አስተማሪዎቻችን እነ ሚስተር አጎጴስ ማኑኪያን ይባላሉ። ከኢትዮጵያውያን አስተማሪዎቻችን ውጭ እነሱ በጥሩ ሁኔታ ሰለጠኑን። 1 ዓመት ሙሉ ሰለጠንን። ከዛ በኋላ ከንቲባው መጥተው ቢትወደድ ገብረሕይወት ተመረቅ። በቃ ከዛ ወዲህ ማርሽ ባንድ መስቀል አደባባይ እንሄዳለን፣ 4 ኪሎ እንሄዳለን። በዓል ባለ ጊዜ ብቻ መስራት ነው። በተጠራም ጊዜ ብቻ መስራት ነው። በቃ አንደኛ ልጅነት ነው። ኖታ የማይጠፋ ነው። ሁሉን ነገር ግጥም አድርገን ነው የምንሰራው። በቃ ስቴዲየም እንሰራለን። ስቴዲየም ህዝቡን እሪ ነው የምናሳይ።
ጋሽ ፋንቱ ዘንጎርዋሪ የነበረው እዚህ ነው? አዎ እዚህ እናንተ ጋር ነበረ እንዴ? ታዲያ ፎቶውን አሳያለሁ አለ አብረን የተነሳ ነው። እኔ ቤልቦተም ያኔ ጫማችን ሂል ነው እንትናችን ሱሪያችን ቤልቦተም ነው። ሸሚዛችን በጣም ረጅም እንደዚህ እንትን ነው። ጀምስ ቦንድ ሱሪ ነው የምንታጠው። ቴክሶች እኮ ነን። በጣም ልዩዎች ነበራችሁ። እና ፋንፋር ነው የሚባለው ባንድ ፋንፋር ነው የማርሽ ባንድ ነው ያው ፋንፋር ነው የሚባለው። እና እዛ ውስጥ እንሰራ ነበረ። በጣም አሪፍ ነበረ። ብቻ ደስ የሚል ነው። ትልቅ ትዝታ ነው ያለ በእውነት ነው። ፋንቱ ቁመቱም ረጅም ስለሆነ ነው ከፊት ይሄን ዘንጉን ሲወረውረውስ ቀላል መሰለን? አይወድቅበት ምን አይልበት እና ድረስ ማንም እንደሱ አይወረውርም። በእውነት ነው የምነግርህ። እኔ በዛው ሸምር ጦርም አለ የማዕከላዊ ዝም የነበረው አሉ ነጋሽ አሰፋ፣ አምሳ አለቃ አሰፋ እነሱ ሁሉ እንደዚህ ቄንጥ ብቻ ነው እንትን የሚያደርጉት እንጂ ወደዛ መወርወር ይፈራሉ። እሱ አይፈራም። ጉዳዩ አይደለም። ረዘም ስላለም እሱ አጫውቶኛል እዚህ ፕሮግራም ላይ እንግዳ ሆኖ እሱ ልክ ነው። በድሉ አባቆሮ የሚባል ነበር ድሮ በኃይለ ሥላሴ ጊዜ ዘንጎርዋሪ በድሉ አባቆሮ በጣም በርዝመቱ በጣም ረጅም በቃ በጣም ረጅም እሱ የኃይለ ሥላሴ ነበር። ፋንቱም እንግዲህ ያው ረዘም ስላለ ይሆናል። አሁን እቺ አንተ የምትጫወታት ትራምፔት የትንፋሽ ናት። ሶስት ነች። ከባድ እንደገና ደግሞ ሰልፎ አለ። የሄዳችሁ ነው ይህን ትርኢት የምታሳዩትና አድካሚ አይደለችም ግን ትንፋሽ ራሱ ጉዞ እንትን ነው። ምንድን ነው መሰለህ ሁልጊዜ ሙዚቃ ኤክሰርሳይዝ ይጠይቃል። ሁልጊዜ ኤክሰርሳይዝ ካደረግ ምንም አይደክምህ። ግን እረፍት ካረግ ከንፈር ሁሉ ይላላል። የሆነ ጊዜ ካረፍክ ትንፋሽ ሁሉ በዚህና በዚህ ይወጣል ይላላል ከንፈር። ሁልጊዜ ግን ፕራክቲስ ካረግ ምንም እንትን አይልም። በእርግጥ ይደክማል፣ ግን እረፍት አለው። ደግሞ ሙዚቃ ሲጻፍ ዝም ብሎ አይጻፍም። እረፍት ፖዝ ይኖረዋል። 1 4 8 እረፍት ምናምን የተወሰነ 8 ባር ምናምን እረፍት የምታደርግበት እንትን አለ እንደ አሬንጅመንቱ ማለት ነው። እና መድከም ያደክማል። እረፍትም እኮ ታደርጋለህ፣ የተወሰነ እረፍት ታደርጋለህ። አሁን ለምሳሌ አንድ በዓል ነበርና ወደ 6 ኪሎ እንሄዳለን እኛ ምኒልክ አደባባይ ደርሰን እንደገና ደግሞ ደጎል አደባባይ የሚባል አለ እዛ ሰርተን ከዛ ወደ 4 ኪሎ እንሄዳለን። አጋጣሚ የኩርዛኛ ባንድ ይመጣል። የት ጋር እንገናኛለን? ሁለተኛ ፖሊስ ጣቢያ ጋር። አሁን እኛ ከዛ እየመጣን እነሱ ከዚህ እየመጡ ነው። በቃ ተገናኘን፣ ተገጣጠመ። እነሱም እየሰሩ ነው፣ እኛም እየሰራን ነው። እኛ ደግሞ የልጅነቱ አለ። እንዲህ ነው የተላለፍነው። እንዲህ ስንተላለፍ እነሱ ዝብርቅርቃቸው ነው የወጣው። ፈረሰ። እነሱ እንትናቸው አቆሙ። በቃ አስቆረጠ። እንትኑ ድራሜጀሩ የፊት የሚመራ አስቆረጣቸው። በቃ እኛ አልፈን እየሰራን ሄድን። እና እንዲህ አይነት ነገር ይገጥማል። እና ለራስ ስሜቱም ፍላጎቱም ስላለ ደስ ብሎ ነው እንትን የምትለው። እና እንደዛ ነው እንግዲህ ማርሽ ባንድ። ሌሎች ምን ትዝታዎች አሉ እዛ ላይ? አንዳንድ ጊዜ እኮ ዱላ አሽከርካሪ ሊያመልጠው ይችላል። አንዳንድ የሚመራችሁ ደግሞ ከፊት አለ አይደል? ከሱ ውጭ የሚኮንበት ነገር የለም። እንደገና በጉዞ ላይ ስትሆኑ መንገድ ላይ የሚታዩ ሰዎች አሉ። እናንተን ለማየት የሚያደርጉት ነገር ራሱ ሌላ ትርኢት ነው። እዛ ጋር እኛ ተከትለውን ነው የሚሄዱት። ትዝ ይለኛል ነጨፍቄ ኮንዳክተሩ አለ። አሁን ከሱ ውጭ ነጨፍቄ የሚባሉ ዶርሴዎች ምናምን አለ። ዶርሴ ብሔረሰብ እንትኖች በቃ ከኛ እንትናቸው እንደዚህ እያደረጉ ከኛ እንትን ይሄዳሉ። በተረፈ ግን ማርሽ ባንድ እኛ ማዕት አጃቢ አለ የምንሰራቸው ደግሞ በዛን ጊዜ ወቅታዊ የሆኑ ህዝብ የሚወዳቸው ሙዚቃዎችን አሬንጅ የምናደርገው። እኔ ትዝ ይለኛል አንዴ ስቱዲዮ ግርማ ወልደ ሚካኤል አሁን ሚሊኒየም ባንድ ውስጥ ነው ያለ። የሚሊኒየም ባንድ ነው አሁን እንትን ነው ያለው፣ ውጪ ነው ያለው፣ ካናዳ ነው ያለው። አሁን እሱ የሐረር ፖሊስ ሙዚቀኞች ይገርምሃል ስቴዲዮም መጥተው ሲሰሩ ያለሰለሴ ስቴዲየሙን አናጉት ታውቃለህ። በኋላ እሱ ቁጭ ብሎ በጣም የሚገርም ነው። ግርማ ወልደ ሚካኤል ኃይለኛ ሳክስፎኒስት ነው። ከነ አስቴር አወቀ ጋር ነው የሚሰራው። ቴነር ሳክስፎን ተጫዋች ቁጭ ብሎ ጻፉ። ያለሰለሴ ጻፈው በኖታ በባር እየከፋፈለ ጻፈና አከፋፈለ። ለትሮምፔት፣ ለከባድ መሳሪያ፣ ለቴነር፣ ለባሪቶን፣ ሁሉ ነገር ለሁሉ መሳሪያ አከፋፈለና አንድ ያጠናን። በማግስቱ ሰራን ስቴዲየም ውስጥ 10ኛው የአፍሪካ እግር ኳስ እንትን ነበር የዛን ጊዜ ማለት ነው። እኛ ነብርማ የሆነ ሸሚዝ ነው የለበስነው። ያው ሱሪያችን ብቻ እንትን አለ ብቻ ያንን እያልን ስንሄድ
ስቴዲየም ካታንጋው ተናጋ። በቃ ልነግርህ አልችልም እንዴት እንግዲህ የዛን ጊዜ ምን አይነት ስሜትና ደስታ ነው የሚሰማ። እና በዚህ አጋጣሚ ግርማ ወልደ ሚካኤልን አሁን ካናዳ ነው ያለ፣ በጣም ነው የማመሰግነው። በጣም ጎበዝ ሙዚቀኛ ነበር። አዎ 100 አለቃ ነው 50 አለቃ አለም ሰገድ የሚባሉ የማርሽ ባንድ መሪ ጋብዤ ነበር በአንድ ወቅትና ሴቶችን ለመጀመሪያ ጊዜ ወደ ማርሽ ባንድ ያመጣሁት እኔ ነኝ ብለው ነበር እሳቸው። ያኔ ነበሩ እናንተ ጋር ሴቶች ከፊት 10 ሴቶች ነበሩ። 10 ልጃገረዶች ሳክስፎን፣ አልቶ ሳክስፎን የሚጫወቱ ትሮምፔት የሚጫወቱ ሴቶች ነበሩ 10። ከዛ የተመለቀ ቅድም ያልከኝ 50 እና እነሱ 10 60ዎቻችሁ ባጠቃላይ 60ዎቻችን ውስጥ እኔ እንደውም ይቅርታ አድርግልኝና ለመጀመሪያ ጊዜ ሴት ሙዚቀኛ የነበረው ቲያትርና ባህል አዳራሽ ማዘጋጃ ቤት ነው የነበረው። ሌላ ማንም የለም። ድምፃዊ አይደለም ሙዚቀኛ በአጠቃላይ በምንም አይነት በአጠቃላይ ማንም ስለ እውነት ነው የምነግርህ። ከዛ በኋላ ነው ሌሎቹ ድራሜጀር ምናምን እያደረጉ ያመጡት እንጂ ማዘጋጃ ቤት ነው ለመጀመሪያ ጊዜ። አስረግጬ ነው የምነግርህ። ማዘጋጃ ቤት ለመጀመሪያ ጊዜ። እስቲ ማን ይምጣና ከኔ ጋር ይነጋገር። የመጀመሪያ ሴቶች ሙዚቀኞች መሳሪያ የሙዚቃ መሳሪያ ተጫዋቾች ወደ መድረክ የመጡት መዘጋጃ ቤት። ኮርኔት የምትባል መሳሪያ አለ፣ እንደ ትሮምፔት ነች፣ አጭር ነች፣ እንደዚህ ሚዟት ነች። እሷ ስንዱ ታለማው ከተማ፣ እንደገና ደግሞ ሳክስፎን መብራቴ ቢሻው፣ ጸዳለ ካሳይ፣ ክላርኔት እነ ሂሩት እነ እንትና ማነች ፋንታይ ካሳይ እነኝን ነበሩ የሚሰሩ የነበሩት የመጀመሪያዎቹ ሴት ሙዚቀኞች በኢትዮጵያ ታሪክ ብለን ማውራት እንችላለን ማለት ይቻላል። እኔ ዴፊኒትሊ እኔ እውነቱን ነው የምነግርህ። በቃ እኔ አይቻልም እንግዲህ ማርሽ ባንድ እኛም ባልነበረበት ጊዜ ባስጀመርንበት ጊዜ እንግዲህ እየዞር እናያለን። እኔ የመጀመሪያዎቹ እናቱ ተፈራ በኖል የምሏቸው ሴቶች ናቸው ብዬ ነው የምገምተው። ሙዚቃ ላይ ማለት ነው። ሙዚቃ ላይ ወደ ተውኔቱስ አካባቢ ነበሩ። አንዳንድ ጊዜ አባባ ተስፋዬን ጨምሮ ሴት እየሆኑ ይሰሩ ነበር ሲባል እንሰማለን። በፊት የሴት ገጸ ባህሪ ነው ወክለው። ቲያትር ቤቶች አብዛኛውን ጊዜ ሁለገብ ነው። የትም ቲያትር ቤት አሁን እኛ ጋር ሙዚቀኞችም ሆነው ድምፃዊ ሆነው አሉ። ድምፃዊ አሁን ጌቱ ማሞ ነፍሱን ይማር ሞቷል። ድራም እየተጫወተ አደይ አበባ አዲስ አበባ የሚል ሙዚቃ ሰምተህ እንደሆነ የአቶ ተፈራ ወንዶልድ አሬንጅመንት ነው። ግጥሙም ዜማውም የሳቸው ነው። አሁን እሱ ድራም እየመርታ ነው የሚጫወተው እንደ ጌታቸው ካሳ ማለት ነው። ሌሎቹም እንደዚሁ ትሮምፔታቸውን ይዘው እየዘፈኑ እንደገና መልሰው እንትን ይላል። ሳክስፎን የሚጫወት ደግሞ አደራ መስቀላም ይባላል። አሁን እሱ ኦሮምኛ ዘፈን ይዘፍናል። ሳክስፎኑን ይዘው እየዘፈነ ከዛ በኋላ ደግሞ እንትን ይላል እና ሁለገብ ነው በቃ። ይሄ እኔ ሙዚቀኛ ነኝ ቲያትር አልሰራም፣ እኔ ቲያትረኛ ነኝ እንትን አልሰራም የሚባል ነገር የለም። ሁሉም ሁለገብ ነው። ሁሉ ቦታ ላይ ነው ተሳታፊ የምትሆነው ነው ማለት ነው። በጣም ደስ ይላል። እንግዲህ ከማርሽ ባንድ እንደዚህ መጣህና ወደ ውዝዋዜ ውስጥም ገብተሃል። በሙዚቃ ቡድን በተለይ እነ ጋሽ ለማ ገብረ ሕይወትና ተፈራ ቡነወልድ ስበውሃል እነሱ የበለጠ። ያን ጊዜ እስቲ አስታውሰን፣ እንዴት ነበር? የታገኙ ወደዛ መድረክስ እንዴት መጣ? የትኛው መድረክ ነበር? በመድረክ የመጀመሪያ አሁን የአደባባይ ትርኢት ነው የማርሽ ባንዱ። የመድረክ ሲሆን የሚጀምረው የት ነው ያንተ ጥበብ ህይወት? የመድረክ መጀመሪያ የተፈሪ ብዙአየሁ ቲያትርና ባህል አዳራሽ፣ እንደውም ቲያትርና ባህል አዳራሽ የሚያለው ተፈሪ ብዙአየሁ ነው። ተፈሪ ብዙአየሁ የመጣ ጊዜ ነው። የዛን ጊዜ እነ ሱራፌል ጋሻው፣ እነ ፍቃዱ ተክለማርያም፣ እነ ጌታውን ኃይሉ፣ እነ ፍቅርተ ጌታውን፣ እነ ወለላ ሰፋ፣ እነ መርከብ ባለሄር፣ እነ ስዩም ተፈራ፣ እነ ገለታ ተክለ ጻዲቅ እነኝ የነበሩበት ጊዜ ቲያትር ክፍል ተቋቋመ ማለት ነው። ቲያትር ክፍል አሁን ባለካባና ባለዳባ የሚል ቲያትር መጀመሪያ ማለት ነው መድረክ ተፈሪ ብዙአየሁ እና እነ ስዩም ምናምን ሰሩ። ከዛ በኋላ ግን እሳት ሲነድ የሚል ቲያትር ነው። የጋሻ ያያልና ሙላት ቲያትር እዛ ውስጥ እነ ፍቃዱ ተክለማርያም አሉ፣ ፋንቶ ማንዶዬ አለ። አሁን ሙዚቃ ሲሰራ ይሄ ሳውንድ ኢፌክት አለ አይደለም፣ ላይቭ ነው። ሙዚቀኛው በሙሉ እንዳለ ተሰልፎ ነው እዛ ላይ ቁጭ ብሎ ነው የሚሰራው። እኔ አሁን የዛን ጊዜ ትሮምፔት ነው የሚጫወተው። ተውነት ይሰራ
እንትን ነው ሳውንድ ኢፌክት ለምሳሌ መስደንግጥ ድምፅ ሲኖር ስትፈልገው እንጂ አንዳንድ ጊዜ ድሮ በአማተር እንትን ውስጥ በቴፕ ምናምን በካሴት እየተደረጉ የሚወጡ ድምጾች ነበሩ። ያ ላይቭ ነው። ይሄ በቃ ሙሉ የሚፈልገው መሳሪያ ባንዱ እንዳለ ይቀመጣል። ከዛ ላይ ኪው ነው ያው ባክስቴጅ ነው የሚሆነው ከመድረክ ጀርባ ይሆናል። ፊት ለፊት እንደዚህ ተደርድሮ እንትኑ ያኔ እንደዚህ ወደ ታች እንትን የሚል ነገር የለው። ዞሮ ዞሮ ፊት ለፊት ነው የምንሆነው። ከዛ በኋላ ኪውን ስታገኝ ያንን ነገር እንትን ትላለህ። አሁን ለምሳሌ እሳት ሲነድ እንትን የሚላል አሬንጅመንቱ ያቶ ተፈራ ብኖልን እሳት ሲነድ ሲነድ ሲደነፋ ላንቃው የደም ፍም ሲተፋ ለአንዱ ሐዘን ለአንዱ ተስፋ እሳት ነደዳሉ በሀገራችን ጓዳ ሰዎች ብርድ አይፍጀን ገብተን እንጣዳ እንሁን ጭራሮ እንሁን ማገዶ እሳቱ እንዳይጠፋ ጬሶ ጬሶ ነዶ ይላል ፈቃዱ ተክለማርያም። በቃ እንደዚህ ነው በቃ እንትናችን የሚሰራው ላይቭ ነው። ይሄ በቴፕ በእንትን የለም ነበር። በኋላ ነው እንግዲህ ወቅቱ እየጠየቀ ሲመጣ በሲዲም በፍላሽም በምናምን መደረግ የጀመረው በኋላ እንደዛ ነበር የምንሰራው ማለት ነው። እንደዛ ነው። አስዬ እንደው ከአንተን መጠየቅ የምፈልገው ብዙ ጊዜ ሙዚቃዊ ድራማ አለ፣ ድራማም አለ መደበኛው። ምንድን ነው ሙዚቃዊ ድራማን ልዩ የሚያደርገው እንደው ከሌላው ከተለመዱት ድራማ? ሙዚቃዊ ድራማን ልዩ የሚያደርገው ምንድን ነው መሰለህ? አሁን ሙሉ ስክሪፕት አለ። ምሳሌ ጤና ይጣ ፍቅርን ላምጣልህ። ጤና ይጣ ፍቅር የአቶ ተፈራ ብንወልድ ድርሰት ነው። አቶ ተፈራ ብንወልድ ናቸው የጻፉት። ተዋናያኖቹ እኔም አለው፣ የትና የት ይልማለች፣ ጸጋይ ዘርፎ አለ፣ ፋንቱ ማንዶ እያለ፣ ጋሻ እያሌው አለ፣ ሌሎችም አሉ። እና ስክሪፕቱን ሙሉን እየሰራ ትሄድና እዛ አካባቢ ዜማ እናንተን ካለው አሁን ሌላ አንዳንድ ጊዜ ሙዚቃ ድራማ የሚያቀርቡት ከስክሪፕቱ ውጭ ሆነ ወይ የጥላሁን ገሰሰን ዘፈን ወይ የሚኒልክን ዘፈን ያደርጋሉ። እዛ ላይ ግን እንደዚህ አይነት ግጥሟም ከዛችው ቲያትር ስክሪፕት ጋር የተያዘች ነች። ምንም ልዩነት የለው። ዜማው አዲስ ነች ወይስ በሌላ ዜማው አዲስ ነው። አዲስ ነው ማለት ግጥሙም አዲስ ነው እንጂ የጥላሁን ያስቴር ምናምን ይባል ነገር አይገባም። ይሄ ሙዚቃዊ ድራማ ነው ያለው ነገር አይደለም። ይሄ ሙዚቃ አቀፍ ቲያትር ነው። ይሄ ሙዚቃ አቀፍ ቲያትር በእንደዚህ አይነት እንደ ጤና ይጣ ፍቅር አይነት እንደዛ ነው። እኔ አሁን ጤና ይጣ ፍቅር በቲያትር ቤታችን የመጀመሪያ ህዝብ ከፍተኛ እንትን የተጫወተበት ሰልፍ ሁሉ ነገር ከግቢ ውጭ እንትን ኤክስትራ ወንበር ሁሉ እየጨመረ እንትን ያለበት በጣም በስቶ ተመልካቹ ማለት ነው። የአቶ ተፈራ ብንወልድ ድርሰት ነው እና እንደዛ ነው ሙዚቃዊ ድራማ ማለት። ተዋናዩ መነባንቡም ዲያሎጉንም እያለ ዘፈኑንም ከመጣ ዘፈኑንም አብሮ ለምሳሌ እንደዚህ ኮረሶች ምናምን አንድ ላይ የሚዘምሩት ነገር አለ እውነት ላይ ከሱ ከስክሪፕት ውጭ አይሆንም። የታምራት ሞላን የእንትናን ምናምን አታስገባ። የራሱ እዛ ስራ ተብሎ የተሰራ ውስጥ ራሷ አለች። በቃ እሷ ነው የምታስገባ። ፊልሞች ላይ የምናያቸው ሳውንድ ትራኮች አሁን ለዛው ለፊልም ተብለው እንደሚሰሩት ነው ለራሱ እንደዛ ነው። ይሄ ነው እንግዲህ ሙዚቃ ድራማ ማለት እንደዚህ ነው የማውቀው። እንግዲህ በእናቱ ለማ ገብሬው ተሳብክ፣ በእነ ተፈራ ብንወልድ ተሳብክ። እዚህ ቦታ በኃላፊነትም አገልግልሃል። የዘመናዊ ሙዚቃ ክፍል ኃላፊ ነበርክ ያኔ? የሻላ የሚባል ባንድ ነበረን እኛ ኤግዚቢሽን ማዕከል። መቼም ሻላ መጣ ከተባለ ተው እሪ ነው የሚሉት። የዛ ባንድ ኃላፊ ነበርኩኝ። እነ ተሾመ ወልዴ እነ አበበ ኃይለ ሚካኤል እነ ሰለሞን ከበደ እነ ገረመው አሰፋ እነ ጥላሁን አንሙት እነ ኤልሳቤት መሸሻ እነ ከኔ ምን ጎሎ ነው ነጻነት እነሱ የነበሩበት ባንድ ነው። ያንን ባንድ መራ ነበር። የባንዱ ኃላፊ ነበር። የባንዱ ኃላፊ ነበር እና ዘመናዊ ሙዚቃ ክፍሉንም ውዝዋዜ ክፍሉንም እኔ ነኝ የምመራው። ማሰልጠናውም እኔ ነኝ የምመራውም እኔ ነኝ። እነ ኪዳኔን አሁን እነ ኪዳኔ እና አሸናፊ ምትኩ እነ መሰረት አሰፋ አሁን ውጭ ናቸው። አብዛኛዎቹ ውጭ ናቸው። ኪዳኔ ነው እዚህ ያለው እንጂ አብዛኛዎቹ ውጭ ነው ያሉት። እነሱ ሁለቱን የምመራው እኔ ነበርኩኝ። ቲያትርና ባህል አዳራሽ ማለት ነው። የሚገርም እኮ ነው። አሁን አንተ ተወዛዋዥም ነበርክ ያኔ እንዴ? የሚገርምህ ነገር ወንዴ ይሄ ኮክቴል አዳራሹን ታውቀዋለህ? የማዘጋጃ ቤት ጠዋት እዛ ኤክሰርሳይዝ ወርማፕ ምናምን እንሰራለን በደንብ ላባችን ጠብ እስከሚል ድረስ አሰርናይ ነው የማሰራቸው። ከዛ በኋላ ይሄን የማዘጋጃ ቤት ደረጃ ሁሉ እንወጣለን። ምን እንላለን? ከጨረስን በኋላ የተወሰነ ሰዓት እናርፍና ስራችን ነው የምንሰራው። ወደ ውዝዋዜው ነው የምንሄደው። አሁን ወደ ውዝዋዜው ስንሄድ እኔ ይገርመኛል። አንድ ጊዜ አንድ የሆነች ፈረንጅ መጣች እና ልቅረጸው አለችን። እዛ እየተለማመድን
አይ ይህንንማ እኔ ልፈቅድ አልችልም፣ ስራ አስኪያጁን ሂጂና አቶ አባተን ጠይቀው አልኳት። ሄደን ምን ችግር የለ ትቅረጸው አለ። ቀርጻው ይዛው ሄደች። ገባ በስንተኛው ቀን ከስንት ጊዜ በኋላ በፖስታ $100 አይመጣልኝም። እንዴት እንደዚህ ሊሆን ይችላል? እኔ እንጃ ላከችልኝ እሷ ራሷ። አዎ የዛን ጊዜ ፍቅሩም አንድነቱም ስለነበረ ያንን መሰረት አሰፋን ሂጂና ዘርዝሪ ብዬ ለእያንዳንዳችን ነው የተከፋፈልነው። በዛ እኮ በጣም ተደስታ ጊዜ ወደ መድረክ ያልወጣ ስራ ነው የቀረጸችው። ልምምዱን እንትን እያልን እኮ እና ስለዚህ ኤክሰርሳይሱን ማሰራቸው ነው የነበርኩ። እኔም ወዛወዛለሁ፣ እኔም አሰራለሁ። ለምሳሌ ሽባላ የተሾሞሌ ዘፈን ነው። ሸሚል ሰቦ የሚባል አውቶስትራ ኬክ ቤት ያለው ሰው ነው የተሾሞሌ የሰጠው። ያንን ውዝዋዜውን ያዘጋጀሁት እኔም ራሴ እዛ ላይ ወዛወዛለሁ። ገብቷል። እና እንደዛ ነው የግድ ነው ሰርተህ ነው የምታሰራቸው። ይሄ ትርኢት በልምምድ ሆነ እንጂ በመድረክ ላይ ቀርጸው ቢሆን እኮ $500 ነበረ አይደለ? እስከዛም ሊያመጣች እኔ እንደውም እንደዚህ ካስደሰታት እንደዚሁ ይሆናል ብዬ ምን ያልገመትኩም። ደግሞ የዛን ጊዜ እኮ $100 ነው አይደለ? ገቢ አድርገህ ዝም ማለት ይችላል። ደግሞ አንተ ላከችው አንተ ያለ ፍቅር ላብህ አብሮ የፈሰሰ ጓደኞችን ልትሸውዳቸው አትችልም። ህሊና ራሱ ለአንተ ነው የተላከው ሲጀምር፣ ግን የአንተ በጎነት ለአንተ ላከችው። ግን አብረን የሰራ ነው የጋራ ውጤታችን ነው ብለህ ይሄ ትልቅ ነገር ነው። ወደፊትም እኮ ሊለመድ የሚገባ ነገር ነው። በማህበራዊ በቡድን ስራ ውስጥ ራስ ወዳድ አለመሆን ጥሩ ነው፣ ትልቅ ነገር ነው። እንግዲህ በተውኔቱም በውዝዋዜውም በኃላፊነቱም ኃላፊነት እኮ ራሱ የራሱ መንገዶች አሉት። አመራር ነገር በጣም ከባድ ነው። ጥበብና ኃላፊነት እንዴት ነው አይጋጩብም? አንዳንዴ የሚያስጨንቅ ሁኔታ አንተ ራስህ የጥበቡ አካል ሆነ እንደገና አመራር ሰጥተህ የሚያጨናንቅ ነገር የለውም። የሰዎች ባህሪ ይለያያል። አመራር የኛ እንትን ስራ ላይ እኔ ሲሪየስ ነኝ። ማታ ግን አብረን ነው የምናመሸው። የሚቀጣም ከሆነ ይቀጣል፣ ደብዳቤ ምጽፍም ከሆነ እጽፍበታለሁ፣ ይቀጣል። ማታ ግን አብረን ነው ስንዝናና የምናመሸው። እንደዚህ እንትን የለም። እኔ ግልጽ ነው እንትን እኔ በስውር ሄጄ የምቀጣቸው ነገር በስውር የማደርገው ነገር የለም። ሁለተኛ ነገር ደግሞ ከኃላፊዎችም ጋር ከኔ ኃላፊዎችም ጋር እኔ ፊት ለፊት ነው የምነጋገረው። ስለ ሰራተኛውም መብት ፊት ለፊት እናገራለሁ። እነሱ ደግሞ አንተ የማኔጅመንት አባል ነህ እንዲህ ማለት አትችልም ሲሉኝ ኖ ከፈለጋችሁ እኔን አንሱኝና ሌላ ሰው አልኩ። እንደዚህ ነው። ቀጥታና ቀጥታ ነው። ስለዚህ ራስ ቲያትርን በሄድኩበት ጊዜ ባህል አዳራሽም ሆኜ አካሄዴና እንትን ይሄው ነው። አሁን ለምሳሌ ራስ ቲያትር እንዲሁ በ95 አይደለ ሄድኩት፣ ካነሳው አይቀር ማለት ነው። በ95 ዓመተ ምህረት ነው ተቀይሬ ሄድኩት። እዛ ሲሄድ እነ ሱራፌል አበበ የብስራት አባት እነ ሀረግ አብርሃ እንደገና ከኔ ጋር የተቀየሩ እነ ሰለሞን ከበደ ሌሎችም ድምፃውያኖች ነበሩ እና እነሱን ሁሉ እዛ እንትናን ሁሉ እመራ ነበረ። ስንመራ ግን በመመካከር ፊታቸውን አይና ከደከማቸው ምን ካላቸው ረፍ ውላቸዋል። በማግስቱ ነው ውላቸዋል። በቃ ወይ ከሁለት ቀን በኋላ ነው ውላቸዋል። እንዲሁ ተግባብተን ነው እንግዲህ ከራስ ቲያትር እንደዚሁ ስንሰራ የነበረው። እንደውም ከዛ በኋላ ማርታ ስለሺ ነበረች እዛ ስራ አስኪያጅ ነበረችው። ማርታ ስለሺን ታውቃት እንደሆነ አሁን አሜሪካን ያለችው። አሁን እሷ እንደውም ደብዳቤ ሰጠች የኪነት አገልግሎት ተጠባባቂ ኃላፊ እንድትሆን። ኧረ ተይ እንዴ ስንት አሉ እዚህ የኖሩ እነ ደበሽ አሉ እነ ስንት እንትኖች አሉ። ለእኔ ጥላሁን የዛን ጊዜ ወጥቷል። እሱ ጥላሁን የዛን ጊዜ ወጥቷል አልነበረ። እነ ፀሐዬ ምናምን አልነበሩ። እኔ ሲሄድ ማለት ነው እነሱ ወጥተዋል። እነ ሙልጌታ ባልቻ ነበሩ። እነዚህ ነበሩ። እና እንዴት እነሱ እያሉ ስለ ነው በቃ አንተንም ኦኬ አልኩት። በቃ ባህሉንም ዘመናዊንም ቲያትር ክፍሉንም ይመራ ነበር ሶስቱም። ከዛ በኋላ እንደውም ብዙ ስራ ሰራን። ክፍለ ሀገር ሄድን በየእንትኑ በቃ እየሄድኩኝ ከስራ አስኪያጇ ጋር እያነጋገርኩኝ መድረኮች እየተፈጠረ በቃ ብዙ ስራዎች ሰርቻለሁ። እዛም ራስ ቲያትር እንዲሁ ተግባብተን ነው የተለያየ ነው ከፍቅር። እንደውም ልንገርህ ራስ ቲያትር ሳላስበው ተሰብስበው እነ ፍቃዱ ሳሊን ታውቀዋለህ? እነሱ ተሰብስበው እኔ ወደ ቲያትር ክፍል ተቀየርኩኝ። ከሙዚቃ ክፍል ወደ ቲያትር ክፍል ስቀየር ሀብል ነው የሸለሙ አዘጋጅተው ሁሉ ነገር ሻይ ቡና ምናምን ብለው ሀብል
ባንግባባ ኖሮ ፈጣሪ ገላገልን ነበር የሚል ኧረ እንደው እግዚአብሔር ነቀለልን ነበር የሚል እና ሀብል ሸልሞኝ ነው በቃ በስነ ስርዓት ተፈቃቅረን ተለቃቅሰን ነው የተለያየው። ወደ ቲያትር ክፍል የተቀየርኩት ማለት ነው። ቲያትር ክፍል ለመሆኛ የቲያትር ክፍሉ ኃላፊ ነበርኩ። አንዳንድ ታሪክ ስላንተ ሳነብ ከ15 በላይ ቲያትሮች እንደሰራ ነው። ከዛም ይበልጡ ይሆናል 20 ያህል ፊልሞች። ኧረ ከዛ በላይ ይሆናሉ። ከዛ በላይ ሀገር ውስጥም በዓለም አቀፍ ፊልም ፕሮዳክሽኖችም እንደዚሁ የተሰሩ አሉ። አሁን ለምሳሌ ዘቢግ ባታሊዮን አሁን ዘቢግ ባታሊዮን እንግሊዞች ናቸው ጠቅላላ እንትን ነው ያሉት። ካሜራማኑ እንግሊዛዊ ነው፣ ዳይሬክተሩ እንግሊዛዊ ነው፣ ሁሉ ነገር በቃ እንግሊዞች ናቸው። እና ያ አንዳንዴ እንደዚህ አይነት እድል ሲገጥም መታደል ነው። እና ያንን ስንሰራ እኔ የሚገርም ወንዴ ሚኒስትር ነበርኩ። ከቤተ መንግስት መኪና መጥቶ ነው። ቤተ መንግስት መኪና ያው እንደምታየው ነው። መጠጡ አለ፣ ምኑ አለ፣ ቴሌቪዥኑ አለ። እዛ ውስጥ መኪና የተሟላ ነው። የተሟላ ነው። የመንግስት ሚኒስትር ነው አንተ? አዎ የመንግስት ሚኒስትር ነኝ። እና በኋላ የሚገርም ወደ መስቀል አደባባይ ነው የምንነሳው። ካሜራማኑ እዛ እንትን ውስጥ ሆኖ ካሜራውን ደቅኗል። እኔ እዛ ውስጥ ነኝ ያለሁት። በኋላ ሞተር አለ ከፊት የሚያጅበን ግራና ቀኝ ሞተሮች አሉ። የእውነት በቃ እንደ ጋዱ ዓለም ነው እየተተወነ ያለው። በስመ አብ በቃ ዳይሬክተሩን እኔ ራሴ ኩራት ተሰማኝ። የእውነት በእውነት እኔ እንዴት አድርገህ ነው ታዲያ ስልጣን የምትለቀው? ለዚህ ነው የማይለቀቀዋል። የዛን ጊዜ ነው። ከዛ በኋላ አሁን ደረሰ። ሼራተን ነበር የምንሄደው። ሼራተን አንድ ወዳጄ ነው በሩን የከፈተው። ስሙ መጥራት አልፈልግም። ምን ያደርግ አጃቢ ሆኖ ነው እንትን ነው ካባ ለብሷል። ሼራተን እንትን ነው መኪና ሲመጣ ባለስልጣን የሚከፍት ሆኖ ነው። እሱም እየተወነ ነው እዛ እንጂ ራሱ የሸራተን ሰው አይደለም። ሰራተኛ ነው። እዛው ሰራተኛ ነው። ሰራተኛ እኮ ነው ሆኖ አንተም ወዳጅ ነው። በአጋጣሚ ወዳጅ ነው። ድሮ ሙዚቀኛ የነበረ ነው። አሁን ሚኒስትሩ በዚህ መኪና ታጅበው እየመጡ እሱ ሸራተን የምር ስራው ላይ ነው። የምር ስራው ላይ ደግሞ ወዳጅ ነው። ሲከፍት አሴ ነኝ። ምን እንደተሰማው እንግዲህ ራሱ ነው የሚያውቀው። በኋላ ሄደን እናቤም ነበሩ የዛን ጊዜ አናበብ ባልቻም ነበሩ። እነሱ እስከ ጎንደር ምናምን ድረስ ላይ ሄደው ሰርተዋል። በዚሁ ተውኔት ላይ ማለት ነው። በዚሁ ቢግ ባታሊዮን ላይ በኋላ እነሱ ሚኒስትሮች ናቸው። እየጨበጥን ገባን። እዛ ክለብ አለ እያየኸው አለፍክ የሸራተኑን ወዳጅን። አሁን እዚህ ቀልብ ሰላምታ የለም። እሱ ቀረ በቃ እዛው አይቶ ግን ግራ ገብቶት ቀረሽ። ግራ ገብቶት እዛ ቀርቷል። በኋላ ገቡ። አሁን አክሱማይት ባንድ ነው እዛ ያለው። በቃ የስሎ ሙዚቃ ፈረንጆች ሁሉ አሉ። ገርማል ስሎ ሙዚቃ እና ይሰማል። እና ቁጭ ብለናል። ያው እስኪው ምናምን ያው ተበረዞ ነው ያው እስኪው ምናምን እንትን ይላል። አሁን ዳይሬክተሩ እንደዚህ አይነት ጠረጴዛ አለ እዚህ ጋር ኦክሲጅን እንትን እንደዚህ ተጠምደዋል። ገብተዋል። እዛ ጋር ተጠምደዋል። አሁን እኔ አንተ አለን እዚህ ጋር እኔ ያለው አበባ ኃይለ ሚካኤል እዚህ ጋር አለ፣ ጋሻ የሎ እዚህ ጋር አለ፣ እኔ ያለው ፍቃዱ ማኖላ የሚባል ደግሞ እንትን አለ። ሶስቱም እግዚአብሔር እንደው ነፍሳቸውን ይማር ሶስቱም ሞተዋል። እና አሁን መጣና ዳይሬክተሩ ምን አለ መሰለ፣ አሁን አክሽን ስላችሁ አንተ ወደዚህ ነው የምትወድቀው፣ አንተ ወደዛ ነው የምትወድቀው፣ አንተ ወደዚህ ነው አለ። አቅጣጫውን ነገረን። እኛ ሙከራ የሚል መስሎን ነበር። ሙከራ የሚባል ታሪክ የለም። ብቻ ያንን ኦክሲጅን ወደ ገደለው ገባችሁ። በቃ ድብልቅልቁን አወጣው። እኔ የት እንደወደኩ አላውቅም። ጋሻ እያለ ወዴት እንደሄደም አይታወቅም። የእውነት ደነገጣችሁ እናንተ። ይህን ነገር አታውቁም? እንደ ከስር የተጠመደውን ተጠምደዋል። ለመሰለ ሙከራ ሲልህ ትወድቃለህ። ሙከራ ላላለ ሲልህ ወደ ተባልክበት ትወድቃለህ። ይሄንን አልነገረንም። አክሽን ሳይል ዝም ብሎ አፈነዳው። ብቻ እነሱ ለቀረጻ እንዲመቻቸው ነው። ትክክለኛው ስሜት እንዲመጣ ነው። ስሜት ውስጥ እንድትገባ። አሁን ያንን ሲያፈነዳው በቃ ተጠፋፋን ሁላችን። የእውነት በቃ መግቢያ የት እንደወደክ ራሱ ያላስጠነቅቃችሁ እና ከላይ ይገርምሃል እንደ ቡሽ ነገሮች ልክ የፈረሰ ነው የሚመስል። ቴክኒኩ በጣም የሚገርም እኮ ነው። የፈረሰ ነገር ቡሽ ነገር ምናምን እንደዚህ ልክ እንትኑ የወደቀ እኮ ነው የሚመስል። አየህ አሁን ቀረጻ ላይ እንዴት አይነት ስሜት ነው የሚሰጥ። በዛ ላይ ተዋናዮቹ ሳታውቁ እውነተኛው ስሜት ውስጥ ገብታችሁ እውነተኛው የድንጋጤ እኮ ፍርሃት እኮ ነው።
እንደ አንዷ ልጅ እኮ ደግፈዋት ልቧን እንትን ብሎ መድኃኒት ሁሉ እየሰጧት ነበር። ደክማ ከባድ ችግር ውስጥ ገብታ ነበር እና አሰራራቸው እጅግ በጣም የሚገርም ነው። ይሄ ገጥሞኛል። እድለኛ ነኝ፣ በእውነት እድለኛ ነኝ። ምናልባት እንትኑ ካገኘው ዘቢግ ባታሊዮንን ልታየው ትችላለህ ከተገኘ። ከባድ እኮ ነው ድንጋጤው። እና ይህን እድል ገጥሞኛል። እውነተኛ ባህር ውስጥ እንድትገቡ አንድ ጊዜ በቲያትር ጥበብ ላይ ተዋናይቷ ማርያ ምናምን የምትባል ይመስለኛል የቲያትር ጥበብ ፍቅር አላት። ነገር ግን እንደ ጨዋታ ነገር አደረገችው። በቃ ገጸ ባህር ውስጥ መግባት በቃ የጥናት መሆኑን ብቻ ነው የተረዳችውና መርፌ ሳይሰካ ዳይሬክተሩ ያንን ታውቀዋለህ ብዬ አስብ ፈልጊ አለበለዚያ ከቲያትሩ ትባረሪያለሽ። መርፌው አልተሰካም፣ አንድ ቦታ ላይ ሰክቼዋለሁ፣ እሱን ፈልጊ። ግን ፍቅሩ አላት፣ እንትን ውስጥ መግባት አልቻለችም ባህሪ ውስጥ እና አጣችሁ። እርግጠኛ ሆኜ የምነግርሽ አባረርሻለሁ። ይሄን መርፌ የምር መፈለግ ጀመረች፣ መባረሩን ሰግታ ለተውኔቱ ሳይሆን ላለመባረሩ እና በመጨረሻ በጣም አልቀስ ጀመረች ከልቧ። ይሄ ነው ባህሪ ገጸ ባህሪውን መውረስ ማለት ይሄ ነው። አየህ እንደዛ ሊመጡ ነው እንግዲህ አክሽን ሳይሉ እነዚህ ፈረንጆች በየቦታው። በጣም የሚገርም ነው በእውነት ትልቅ ነገር ነው እንግዲህ ከፊልም ላይ ነው ዘቢግ ባታሊዮን ያለው። እኔ ከቲያትር መድረክ ስራዎች ጀምሬ ወደ ፊልሙ መሄድ ስለፈለግኩ ነው። ኦቴሎ ትርጉም ነው ያዘጋጁ አባተ መኩሪያ። ኦቴሎ ላይ የትኛውን ገጸ ባህሪ ወክለ ነበር የምትጫወተው? እኔ ኦቴሎ ላይ እዛ ላይ ስምንት ውስጥ አለ። ኦቴሎ ላይ አበበ ባልቻ ነው በዋና ኦቴሎ አበበ ባልቻ ነው። እኔ የዛ የኦቴሎ ወታደር ነኝ። በጣም ቀጭን ነኝ። የምንለብሰው እንትን አለ፣ ጦር እንይዛለን። በቃ እዛ ላይ ኦቴሎ ወታደር ሆኜ ነው ምሰራ የነበረው። ቃለ ተውኔት እንትን የለኝም፣ ዲያሎግ ምናምን የለኝም። ማጀብ ብቻ ነው። እና እዛ ላይ አሁን ሱራፌል ጋሻው በጣም ያሳዝናል። ገብተዋል። ኦቴሎን ማን ነው ኢያጎ አበበ ባልቻ በጣም ያሳዝናል። ኢያጎ እንዴት እንደሚጫወትበት ይሄ ትርኢቱን እኮ አንተም እዛው ሆነ እዛው ታየዋለህ። አሁን ያን ኦቴሎ ያደረገው የሚገርም አበበ ባልቻ ነው፣ ሱራፌል ነው። ሱራፌል እኮ ጫማ ሁሉ ይወረወረበት ነበር። መጥፎ ባህሪው የኦቴሎ የዋህነት ያ ራሱ ቀላል አልነበረም። እና እኔ እዛ ላይ ጦር ይዤ አይደለም ሌላ በመድረኩ ላይ እንኳን ባልፍ ትልቅ እድል ነው እዚህ መድረክ ላይ መገኘት እነዚህ ሰዎች ጋር። እና አሁን አቤ ዩኒቨርሲቲ እንትን የነበረ ዩኒቨርሲቲ ነበር፣ የህግ ባለሙያ ነው። ጋሻ አባተ አመጣው አባተ መኩሪያ። በቃ አሟላ ሁሉን ነገር ከበቂ በላይ። ስለዚህ የመጀመሪያ እንትና ይዛ ላይ ኢያጎ በጣም ከባድ እንትን ነው። እንደውም ሱራፌል ጫማ ነው የተወረወረበት። እዚህ እንግሊዝ ሀገር ግን አንድ ታሪክ አለ እኮ ተገድሏል፣ የተገደለ አለ። እንደውም ኢያጎ ነው የሚጫወተው ተገድሎ በተመልካች ያም ራሱን አጠፋ ገዳዩና በኋላ መቃብራቸው ጎን ለጎን እንዲሆን ተደርጎ የዋሁ ተመልካችና ግዳጁን የተወጣ ተዋናይ ብለው ጽፈውበታል የሚል ታሪክ። እዚህም እኮ ሽጉጥ ስለማይገባ ነው እንጂ እኮ ማንም እኮ የሚምራው አልነበረም። ሱራፌል እኮ ያንን እኮ ሲጫወት እኮ ረበል እንዴት ሲወጣ እንኳን ሰላም ለማለት እኮ ያስጠላል የሚያደርገው ኢያጎ እንትን እና ቀላል ነገር አይደለም ወንዴ። እና ቲያትር ከባድ ነው እና እሱ ላይ ኦቴሎ ወታደር ሆኜ ነው የሰራው። ታላላቅ የመድረክ ቲያትሮች ላይ ሰርታለ። አቦጊዳ ቀይሶስ ላይ ሎሬት ጸጋዬ ገብረመድህንን ማንሳት እንችላለን። ይህም በአባተ መኩሪያ ነው። አቦጊዳ ቀይሶ ላይ 50 አለቃ ጣሴ ሆኜ ነው የሰራሁት። 50 አለቃ ጣሴ ይሄ ዲያሎግ አለው፣ ንግግር አለው። 50 አለቃ ጣሴ ሆኜ ነው። ፍቃዱ ተክለ ማርያምም 100 አለቃ ሆኖ ነው። ተሾሞልዴም አለ አቦጊዳ ቀይሶ ላይ እና እሱን ሆነን ነው እንደዛ ነው። ተውኔት ላይ ይገባ ነበር ተሾሞልዴ የሚገባ ነበር ተውኔት። ተሾሞልዴ ይገባል እንዴ? ይተውን ነበር እንዴ? መልእክት ወዛደሩ ብዙዎቻችን በድምፃዊነት ስለማያውቁ እናንተ እኛ ሁሉም ሰው የሚያውቀው በድምፃዊነቱ እና በጣም አሪፍ ነበረ። ምን ነበር የምትለው ታስታውሰዋለህ? ያኔ እዚህ ላይ ረጅም ጊዜ ሆኖታል። መቅድምስ እሳቸው ጸጋዬ ገብረመድህን አምታታውታየ ጊዜው አልፏል። ረጅም ጊዜ ነው። ረጅም ጊዜ ስለሆነ አምታታውታየ አቦጊዳ ቀይሶ ማለት አቦጊዳ ቀይሶ ላይ እኔ እንደ ተናጋሪ ሆኜ ነው የምሰራው የነበረው። ችኛዋ ተሳስቼ ነው ጊዜው ረዘማ፣ ረጅም ጊዜ ነው እና ጥሩምባ ይዤ ነው የምነፋው። አባቦኩ ሌቃ
የመቀየስ ነጥቡ እንደዚህ እቶት ፉካሬ ወልደ ቂርቆስ የመቀየስ ነጥቧ እንደዚህ እያልኩ ነው። ሀዩ ሊበንሶራ እነኛ ካራክተሮች ናቸው። እኔ እንትን እያልኩኝ ካራክተሮችን ማስታወቅ የነበረው አቦጊዳ ቀይሶ ላይ አሁን እዛ ላይም እንትን አለ አቦጊዳ ቀይሶ በጉድሃ ታድሶ የሚል አለ። ያቶ ተፈራ ኮረስ ሁሉ አለው እና እንደዚህ አይነት ነው። መቅድም ላይ ቅድም ያሳሳትኩት መቅድም ላይ እኔ 50 አለቃ ጣሴ ነኝ። አቦጊዳ ቀይሶ ላይ መቅድም ላይ 50 አለቃ ጣሴ ነኝ። 50 አለቃ ጣሴ ነኝ። እዛ ላይ ያልኩት ስህተት ነው። ጊዜው ሲረዝም 100 አለቃ ማን ነው? ፍቃዱ ተክለ ማርያም ነው። አንደኛው ገጸ ባህሪ ደግሞ ተሾመ ወልዴ ነው። በቃ እዛ ላይ እኛ ሶስታችን የራሳችን ዲያሎግ አለን። እሱን ነው የምንለው። ዲያሎጉን በእርግጥ አሁን ረጅም ዓመት ስለሆነ ለማስታወስ በጣም እንትን ያለ እና ኃይለኛ ተመልካችም ነበረው። ጥሩ እንትን ነው። እንደውም ትዝ ይለኛል ነፍሱን ይማር ጋር ጸጋዬ ቢሮ አታበተው ቢሮ ልክ ስገባ ቁጭ ብሏል ጸሐፊው ጋር ሻንቆ አለኝ። እንደዛ ነው የሚልህ? አዎ ሻንቆ አለኝ። ዝም ብሎ ያይሃል። ዝም ብሎ ትኩር ብሎ ነው እኮ የሚያይ እሱ እንትን ሲለ 50 አለቃ ጣሴን አሁን አገኘሁት። አሁን ነው ያገኘሁት አለኝ። ለምን ሰርቼዋለሁ ማለት ነው ልክ ቅድም የመርፌዋን ልክ እንደነገርከኝ አይነት ማለት ነው። ስለዚህ 50 አለቃ ጣሴን አገኘሁት ብሎ ጨበጠኝ። በጣም ደስ የሚል ነገር ትክክለኛ እና አሁን ከጋይ ጸጋዬ ይሄንን ማግኘት ቀላል ትልቅ ክብር ነው። ራሱ ጸሐፊ ደራሲው ትክክል ነው። መልእክት ወዛደርም ጸጋዬ ነው። ጸጋዬ ገብረመድህን ብዙ ተብሏል። እኛም ግን ለዛ ዋናው ዝግጅት አባተ መኩሪያ ነው። እኔ ስለ አባተም እንደውም አባተ መኩሪያውን በአድዋ ነው በጣም ብዙ የሰራው በጣም ስመጥር ሰው ነው። አባተ መኩሪያ እንደው ካነሳ ነው አይቀር በዝግጅት ስራው ላይ ነው በብዛት የሚታወቀው አይደለም። እንዴት አይነት ነበር ባህሪው? ያንን ሁሉ ህዝብ አድዋ ላይ አሁን ሰብስቦ ማሰራት በዛ ዘመን በጣም ድንቅ ነገር ነው። ከፍተኛ ዝግጅት እኮ በጣም ትዕግስት ይጠይቃል። የሰው ባህሪ የተለያየ። አቶ አባተ የጥበብ ሰው ነው። እንደው ምሳሌ ነው ነገር አንድ የሆነ ስክሪፕት ነበረ የመንታ እናት የሚል ስክሪፕት የጋሽ ኃይል ነው ሙላት ነው። አጭር ጽሁፍ ነች እና ብሔራዊ ቲያትር ነው የተሰራው። አሁን ያንን እንዴት አድርጎ በቃ ሐረር ድሬዳዋን አመጣው። በቃ ሐረር የብርቱካኑ የምኑ የልብስ ሰፊው ልዩ አድርጎት ህዝቡ የጦርነት ወቅት ነበር ደግሞ የዛን ጊዜ ህዝቡ እንባ ነው። እውነቴን ነው የምልህ ወንዴ። ስለዚህ አቶ አባተ ተሰጥኦ የማዘጋጀት ተሰጥኦ እጅግ በጣም አባተ መኩሪያን የሚያህል የለም። በጣም ስመጥር ገናና ሰው ነው። በቃ አዘጋጅ ማለት አባተ መኩሪያ ነው። ከአባተ መኩሪያ ውጭ ማን አለ? አሁን እነ ዳግማዊ ፈይሳም አሉ፣ እነ እንትናም አሉ፣ ማነው ዶክተር ተሻለ ወርቁ፣ ተሻለ አሰፋ፣ እነዚህ አሁን ብቅ እያሉ ነው። እነ ማን ያዘዋል እንደሻው የብሮክታይ ስጦታ ለምሳሌ ሜጋ ስንሰራ እኮ እንትናም ኤልሳቤት መላኩ፣ እኔ ዳንኤል ሙሉነህ፣ እነ ሸዋፍራው ደሳለኝ፣ ማን ነው አሁን አሜሪካን ሀገር ያለው ስሙ ማን ነው? እነመለሰ ነበሩ። መለሰ ሁሉ አይደለም አሜሪካ ማን ያለው እንግዲህ እነ ሽመልስ እዛ ናቸው። ሽመልስ አበራ። ለምን ስሙ እንደጠፋኝ ስለማቅ ነው። ስሙ እንዴት እንደጠፋኝ ስለማቅ ተወሱ ይለፍ እና እነ ሽመልስ አበራ ነበሩ። እነ እንትና ነበሩ። ማነች ዜድ ነፍሷን ይማረው ዘንቡ ገሰሰ እነሱ ነበረ። ማን ያዘዋል እንደሻው ነው ያዘጋጀው። እንዴት አሪፍ እነ ተረፈ ለማ እነ ሌሎችም ነበሩበት። በጣም ደስ ይል ነበር እና እንግዲህ ብዙ አሁን ነካ እያደረኩ እኮ ማለት ነው። እንደው በጣም ብዙ ስራዎች ነው የሰራውና እንደዛ እንደው እንዳናልፋቸው ብዬ ነው። ከዛ መልእክት ወዛደርን አንስተናል። አባተ መኩሪያ ነው። ነቃሽ ዮሐንስ ብርሃኑ በሱራፌል ጋሻው የተዘጋጀ ነው። ነቃሽ አይደለ? ጥርስ ነቃዩ ነው። እዛ ወርቅ ጥርስ ምናምን ነቅለው የሚገርም ነገር እዛ ላይ እንግዲህ ቅድም የተናገርኩ መስሎኛል። እኔ ሻለቃ ነኝ፣ ገለታ መቶ አለቃ ነው፣ አላዛር ሳሙኤል አለ፣ ፋንቱ ማንዶ እያለ፣ ጌታቸው ጌሪ ያለ እነኝ ናቸው። አሁን መጨረሻ ላይ የሚገርም ነገር
ሱራፌል ኦቴሎ ላይ እንደዛ ሰውን እንትን ይል የነበረው ነቃሽ ላይ ደግሞ የምታለቅስለት ሰው ሲገረፍ በውሸት ጥርስ አውልቀሃል። በቃ ወንጀል ሁሉ ብዙ ነበረ የዛን ጊዜ ማለት ነው። አሁን እዛ ሰው ያለቅሳል፣ ምን ይላል፣ በቃ የሚያሳዝን ነገር ነው። አሁን ፋይናሌም እንዴት ነው የታወቀው የእሱ የአላዛር ሌብነት? አሁን ገለታ አስከሬን ነው መጣ። አስከሬን ነው በቃ ይዘውት ገቡ። አሁን ልክ ሊያወልቅ እንደለመደው ሀብል ሊፈታ ሊያወልቅ ሲል ብድግ ህዝቡ እሪ ነው ያለው በቃ ገብተዋል። በዛ አይነት መንገድ ነው እንትን ያለው። በጣም ደግሞ አሪፍ ቲያትር ተመልካቹ እጅግ የረካበትና ደስ የሚል ቲያትር ነበረ። አላዛር ሳሙኤል ነበር ነቃሹ። በቃ የሚያወልቀው ምን የሚለው እሱ ነው። ረጅም ጊዜ ሰርቶ እስከ ቅርብ ጊዜ ድረስ እሱ ነው የተወነው። ጤና ያጣ ፍቅር አለ፣ አቡነ ተፈራ አቡነ ወልድ፣ ስዩም ተፈራ ጋሽ ስዩም በራሱ ደግሞ ሌላ ልዩ ሰው ነው። በዚህ ቅድም ስለ ሙዚቃዊ ድራማ ነግሬሃለሁ አይደለ? አሁን እሱ ያቶ ተፈራ አቡነ ወልድ ነው ያዘጋጀው፣ ስዩም ተፈራ ነው። እና ከኦዲየንስ ከገበያ አንጻር ነው የምልህ፣ ከገበያ አንጻር ጤና ያጣ ፍቅርን ያህል ገቢ ለቲያትር ቤቱ ያስገባ የለም። እስከ ውጭ ድረስ ነበር ሰው መስታወት ሁሉ እየተሰበረ ማለት ነው። እና ቆንጆ ሙዚቃ ሞልቶ ማለት ነው ሞልቶ ኤክስትራ ወንበር ጨምረን ሁሉ ነገር እንትን የሚለው ቲያትር እሱ ነበረ ማለት ነው። ጤና ያጣ ፍቅር ምርቅና መረቅም አለ። ምርቅና መረቅም ተሾመ አንዳርጋቸውን ያዘጋጀው የእሳቸው ሙዚቃዊ ድራማ ነው። እንግዲህ አንተ በመድረክ የተወንክባቸውን እየጠራን ነው። የዲያብሎስ ደቀ መዝሙር ይሄ ትርጉም ነው። አሰፋ ተክለ አረጋይ ያዘጋጀው የመንታ እናት አየልነህ ሙላት፣ አባተ መኩሪያ ተዘጋጀ። የብሩክታዊት ስጦታ ትዝ የሚል ነገር ካለ በእነዚህ ውስጥ ነግረናል። በየመሃሉ ትርጉም ነው። ማን ያዘዋል እንደሻው ማንን ያዘጋጀው እሱ ነው። የደመና ላይ ጉዞ መስፍን ጌታቸው ደራሲው፣ ደበሽ ተመዝከን አዘጋጀው። ደበሽ የንጉስ ቤት አንዷለም አባተ ያጸደ ልጅ ዶክተር ካሌብ ሞላልኝ ያዘጋጁ ነበር። ካሌብ ሞላልኝ ደበሽ ያዘጋጀው የደመና ጉዞ ራስ ቲያትር ውስጥ ነበር። ራስ ቲያትር ነው፣ የመስፍን ጌታቸው ድርሰት ነው። እነዚህ አሁን ራስ ቲያትርና የት ነው የተሰሩት? እስካሁን የዘረዘር ናቸው። ይኸውልህ የመንታ እናት ብሔራዊ ቲያትር ነው የተሰራው። ይሄ የአሁኑ የደመና ላይ ጉዞ እና የንጉስ ቤት ራስ ቲያትር ነው የተሰራው። ሌሎቹ በሙሉ ማዘጋጃ ቤት ነው፣ ቲያትርና ባህል አዳራሽ ናቸው ከነሱ ውጭ ማለት ነው። የብሩክታዊት ስጦታ እሱ ደግሞ ሜጋ አምፊ ቲያትር ነው። እና እንደዛ ነው እንትን እያለ ነው የሰራ ነው። የዛን ጊዜ ደግሞ እንደዚህን ቲያትሮች ስንሰራ ኦዲየንሱ ሊጥመው በሚችል መንገድ ኦዲየንሱ ምንድን ነው የሚፈልገው በሚል አድረንም ጭምር ነው ምሰራ። አድረን ታድሩ ነበር። ታድሩ 4 ብር ይከፈላችሁ ነበር። 4 ብር ነበር ገንዘባችን። የምሳ የራት ምናምን 4 ብር ነው። 4 ብር ይሰጣል። ራቱን በልተም ብለው እንግዲህ ሰብሰብ ብላችሁ ደግሞ ታበሳስብ ነበር። ምግብ የሆነ ቃሪያውም ሽንኩርቱም እየተገዛ እሱ ሌሎች ጋር ነው ግን ራስ ቲያትር ውስጥ የነበረ እኛ ፒያሳ ነው ያለ ነው። ምንም ችግር የለም። እኛ ጋር እዛ ቅርባችን ስለሆነ ሆቴሉም ርካሽ ነው። ሄደን በ4 ብር እንበላለን። እና የሳምንቱ 28 ብር ነው። የሳምንት ከተሰጠን 28 ብር ይሰጠናል። በተረፈ ሰርቪስ አለን። የዛን ጊዜ ሰርቪስ አለን። ከቤታችን ነው ይዞን የሚመጣው። ኦዲየንስ እንዳያየን ከጀርባ በኩል ነው የምንገባው። የምንገኘው ከ1 ሰዓት በፊት ነው መድረክ ጀርባ የምንገኘው። ከዛ ላይ ስንወጣ ኦዲየንስ ከወጣ በኋላ እና ሳንሶር አለ። በደንብ እንትን አስተያየት ተሰጥቶ ምን ተብሎ ለኦዲየንሱ እንዴት ነው ተብሎ በጣም ከፍተኛ ልምምድ ተደርጎ ነው። ለብለብ የሚባል ነገር የለም። እና እንደዛ ነበረ የዛን ጊዜ ቲያትር የምንሰራው ማለት ነው። አምሽተንም አድረንም በጣም ትልቅ ቲያትር ጥበብ ፍቅር የነበረበት ጊዜ ነው። ተመልካቹንም እናስታውሳለን። እንዳልከው እንግዲህ ሞልቶ አዳራሽ ከዛ ውጭ መስታወት እስኪሰበር ድረስ የደረሰበት ዘመን ነበር። ዛሬ ላይ ግን አሁን አሴ ከተገናኘን አይቀር እንዴት እያየኸው ነው የቲያትር ጥበብን መንገድ? ምክንያቱም በዛ ጊዜ እንግዲህ እንዲህ የነበረ ቲያትር አሁን አንዳንድ ቦታ ላይ ስናይ ሁኔታዎች የመቀዛቀዝ ነገር ይታያሉ። የቲያትር መድረኮችም ያን ያህል ትኩረት ተሰጥቷቸዋል ለማለት አልደፍርም። ብዙ ጊዜ ያነሰዋለሁ። አሁን ሀገር ፍቅር ከጥበቡ በለጠ ክበቡ ይባላል። የድራፍቱ ገበያ በዛና ዛ እንዲህ አይነት እንግዲህ እንዴት መሰለ፣ አንደኛ ቴክኖሎጂም ሁሉ ነገር እጅ ላይ ሆነ። ሞባይል ላይ ነው ሁሉ ነገር የምታየው፣ ምን የምትለው ሁሉ ነገር። ሌላው አሁን እኛ ለምሳሌ ራስ ቲያትር
ፈርሷል። ይሰራል ተብሎ እንትን ከተባለ ቆይቷል። ምንም ነገር የለም። እንግዲህ ያ ሁሉ ሰራተኛ ቆሟል ማለት ነው። ሀገር ፍቅርም እድሳት ላይ ነበረ። በዛ ጊዜም ብዙ ጋፕ ነበረው። አሁን ግን ኦልሬዲ ተጀምሯል። ግን ኦዲየንሱ ይምጣ አይምጣ በጣም አሁን ብዙ ለማወቅ እናንተን ለማለት ይቸግራል። ተጽዕኖ አምጥቷል ማለት ነው ቴክኖሎጂው እንደምትነግረኝ። ቴክኖሎጂው ነው ወይስ የጥበቡ ትኩረት አልነፈግነውም እኛ ወደዛ መሳቡ እየመጣ ይሆን ምናልባት? አዎ ብዙ እኮ አሁን እንዴ አንተ አንድ ቲያትር ቤት ይህን ያህል ሰዓት ቁጭ ብለህ እንትን ከምትል እየተዝናና ምን እያልክ ሞባይልን እያየ እኮ ሪላክስ ታደርጋለህ። ቲያትሮቹንም ምኖቹንም ሁሉም እዛ ላይ ታገኛቸዋል። ላይቭ የሆነ ነገር ግን የበለጠ ይወደዳል እኮ። ግን የመድረክ ቲያትር ላይቭ ሆኖ መስራት እኔ አሁን ከፊልም እና ከሌሎቹ የመድረክ ቲያትር ብሰራ ደስ ይለኛል። ላይቭ ነው እንትንም ጭንቅላትም የሚሰፋው በዛ ነው። ምክንያቱም ዲያሎግን ግጥም አድርገህ ነው የምትይዘው። ከዛ ላይ ብሎኪንጉን ምኑም ዳይሬክተሩን እንደሚያደርገ እዛ መስራቱ ቲያትር በጣም አሪፍ ነው። ቲያትር እጅግ በጣም ወሳኝ ነገር ነው። ግን ምንድን ነው መሰለህ አሁን በእኛ ጀኔሬሽን የነበረ ነው ያ እነዛ ቲያትሮች ያለፉት በእኛ ጀኔሬሽን ነው። አሁን ላለው ወጣቱ ትውልድ ምንድን ነው የሚያስፈልገው የሚል ነገር ስክሪፕቶች ሲዘጋጁ እንደዛ አይነት ነገር መሆን መዘጋጀት እናንት ማለት አለበት። ኮሜዲ ነው የሚያስፈልገው? ትራጀዲ ነው የሚያስፈልገው? ምንድን ነው የሚያስፈልገው ወጣቱ? አሁን እኛ ትራጀዲ ምናምን ቢሆን የሀገር ፍቅር ስሜት ውስጥ ትገባለህ፣ ቁጭት ውስጥ ትገባለህ። ያንን ሳትጨርስ አልቅሰህ ትወጣለህ አይደለ? ኮሜዲ ሲሆን ደግሞ ትዝናናለህ። እንደነዚህ አይነት እንትኖች ደራሲያኖች መምጣት አለባቸው። ደራሲያኖች ከመጡ ያንን ነገር የማይሰራበት ምንም ምክንያት የለም። አንድ ቲያትር መነሻና መጨረሻውን ካወቅከው ሰው በሚቀጥለው አይመጣም። ማን ሊመጣልህ ይችላል? ማንም አይመጣም። አዎ መነሻውን አየኸው፣ ይሄ እኮ እንደዚህ ነው የሚያልቀው ብለህ እንትን ካልክ አለቀ። ተመልካቹ ቀድሞ ከገባ በሚቀጥለው ለምን ደግመዋል? ያኔ እኮ 2 3 4 5 6 ጊዜ ሁሉ እኮ የሚያዩ ነበሩ። ያንን ለማምጣት አሁን የጄኔሬሽን ለውጥ ነው ያለው። አሁን እኮ ከተማ ውስጥ ሂድ እስኪ በእኔ ዕድሜ ያለ ሰው ታያለን። በእናንተ ዕድሜ ያለ ሰው እኮ ነው አብዛኛው የምታየው እኮ ማጆሪቲው በእናንተ ዕድሜ ያለ እኮ ነው። እኔ እንጃ 97% በእናንተ ዕድሜ በወጣት ነው ያለው። የእኛ ዕድሜ እኮ የለም እኮ አብዛኛው ውር ሲል ነው እንጂ የምታየው ጣል እንዲሁ ጣል ነው እንጂ እኮ የለም እኮ። አሁን በቅርቡ አሰለፈች አሽኔን እንግዳ አድርጊያት ነበር አንድ ወቅትና አሰለፈች ተከታታይ ቲያትር ነበር አለች። ክፍል 1 ሰኞ ካየህ ክፍል 2 ማክሰኞ ይቀጥላል። በቃ እስከ ዓርብ ሊቀጥል ይችላል። ስለዚህ ትላንት ያየ ሰው ተመልሶ ዛሬ እስከ መጨረሻው ለማየት በየቀኑ መምጣት አለም። ያን ያህል ትዕግስት የነበረው ተመልካች ነበር ተመላልሶ የሚያይ። አሁን ግን ይሄ ዘመን በጣም የተንቀዠቀዠ የፍጥነት ሆኗል። በቲክቶክ አይን ውስጥ ማየት እንችላለንና ህይወት የጥድፊያ የሆነ ነው። እንግዲህ ቲክቶክን ደግሞ በመድረክ ማምጣት አይቻልም አይደለ? በዛች ሰከንድ ውስጥ። ስለዚህ ወይ ኮሜዲ ወይስ ከመጨረሻው ጠንካራ ስራ ህዝቡን ያዝ ሊያደርግ የሚችል በቃ ልክ እንደነ ጸጋዬ ገብረመድህን እንደና ያልነ ሙላት የሚጽፈው አሉ አይደለ? ይህ እንደዚህ አይነት ለአሁኑ ጄኔሬሽን ሊመጥን የሚችል ሊያስደስተው የሚችል የሚያረካው ያንን ነገር መፍጠር ያስፈልጋል። ያ ከተፈጠረ የማይገባበት ምንም ምክንያት እኮ ይገባል። ምንም እንትን የሚለው ነገር አለ። ግን አሁን ያንን ለማድረግ ይሄ ወጣቱን እስቲ አሁን ሞባይሉን ይዞ እኮ መንገድ ላይ እንኳን ሲሻገር እኮ ዜብራውን እኮ አያዩም። ዝም ብሎ እኮ ነው ሞባይሉን እየነካካ የሚሻገረው። እውነቴን እኮ ነው። ጠቅላላ በቃ ሞባይል ውስጥ በቃ ሞባይል ውስጥ የትም ብትሄድ ሞባይል ውስጥ ነው። ባር ብትሄድ፣ ካፌ ውስጥ ብትገባ፣ ሁሉም መንገድ ላይ ብትሄድ ሞባይል ውስጥ ነው። ስለዚህ ያንን የሚመጥን ነገር ማምጣት ያስፈልጋል። ትልቁ ነገር እሱ ነው። ቲያትር ቤቶች ላይ እንቆይና በ1999 ዓመተ ምህረት በራስ ቲያትር የላቀ ስራ ተሸላሚ ተብለህ ምስክር ወረቀት ተሰጥቷል። አየኋት እኮ የሆነ ቦታ ይህ ታገኛት። ያቺ ምስክር ወረቀት የላቀ ስራ ትልቅ ስራ እንዳበረከት ከዛ ውስጥ የሚያሳይ ነውና ራስ ቲያትር ውስጥ ዓርብ ዕለት ማታ የሚል ነዘሪውን ተጫወተው በጣም እሱ ምን ትሰራለህ በዚህ ለሌት ምናምን የሚል እሱ የት መሰለህ? ራስ ቲያትር አይደለም፣ ባህል አዳራሽ ነው የተሰራው። ባህል አዳራሽ እኮ ነው። ባህል አዳራሽ ነው። ያ ተስፋዬ ለማ ደርሰት የተስፋዬ ለማ ለዚህ እኮ ነው ራስ ቲያትር ስለነበር ተስፋዬ እዛ የሰራው ማታ ነው ለቅዳሜ አጥቢያ ጩኸቴ ሰማሁ ከቤቴ አቅራቢያ የሚለው እሱ በራሱ ካራክተር ነው የሰጠው። በራሱ እንትን ነው የሚሰጠው። አሁን ማሚቴ
ባለቤቴ ምናምን የሚለው እሱንም በራሷ ማሚቴ ጤናው ነች። እንደውም እሱ እንድታጫውተን ፈልጌ ነበር። አንዳንዴ ገጸ ባህሪያት መስሎኝ ነበር። ማሚቴ የራሳቸው ስም ትክክለኛ ስማቸው ከበደና ማሚቴ ነበሩ። ያኔ እዛ ከበደ ክራር ነው የሚጫወተው። ክራር ሰባ ባህል አዳራሽ እንዴት መሰለህ 3 ኦርኬስትራ ሆኗል። የኛ ዘመናዊ ኦርኬስትራ፣ ባህል ኦርኬስትራና ቲያትር ክፍል። አሁን የዛን ጊዜ ተስፋዬ ለማ ከባህል ማዕከል ከዩኒቨርሲቲ ባህል ማዕከል ኦርኬስትራ ኢትዮጵያን ይዞ ይመጣል። እዛ ቲያትርና ባህል አዳራሽ እነ በቀለ ጸጋዬን፣ እነ ዮሐንስ አፈወርቅ፣ ነጋሽ ማን ያዘዋለን ማነው ማሲንቆ የሚመጡ እነ ተሾማ አየለን እነሱን ይዞ ይመጣል። እነ በቀለ ጸጋዬ ቢቹ ለጋለ እና ድራ ወልደር እነ ገነት ኃይሌን እነሱን እና ድራ ወልደር ጋይን ይዞ ይመጣል። የዛን ጊዜ ማሚቴ ጤናው ከበደ ወልደ ማርያምም አለ ዘሪሁንም አለ። ከዛ ነው የሚወጡት በሙሉ። አሁን ዘመናዊ ባህልና ቲያትር ክፍል እንግዲህ በ68 ዓመተ ምህረት ነው እነሱ እንደ ቲያትር ክፍሉ የመጡት ማለት እና እዛ ላይ ነው ያንን ነገር የጻፈላቸውና ያስጠናቸው ማለት ነው። ጋሽ ተስፋዬ ብዙ የለፋ ነው። ከዛ በኋላ ነው ቲያትራዊ የሆኑ ነገሮችን ሙዚቃ ወደ ቲያትር መልክ አሁን ነዋይ በቃ በጣም ትልቅ ስራ። በተለይ ፀሐይ ነዋይ የሚዘፍኗቸው ይሄ አካላዊ እንቅስቃሴያቸው በጣም መስባል ማብረቅ ምናምን እና እሱ ነበር እነዚህ ነገሮች የሚያሰራናሉ። በጣም አሪፍ ሰው ነው ጋሽ ተስፋዬ። ትልቅ ሙያ ያለው ሰው ነው። በደርግ ጊዜ እኔ እሱን ታሪክ ሰፋ የአደባባይ ትርኢት ይታይ ነበር። ጓድ መንግስቱ ኃይለማርያም ባሉበት የውጭ እንግዶች ነበሩና ከተለያዩ ብሔር ብሔረሰቦች የተወጣጡ ያልፋሉ ትርኢት እያሳዩ እና የኮንሶ የራሳቸው አለባበስ አለና ልብስ ይገዛላቸው ብለው ለጋሽ ተስፋዬ ነበር ስራ የተሰጠው። ልብስ ይገዛላቸው በእንግዶች ፊት እንደዚህ ከላይ እርቃን ነገር ስላለው ተብሎ ልብስ ባስቸኳይ እንዲገዛ ተደርጎ ከተገዛ በኋላ እኛ ከባህላችን ፈንገጥ አይደለም ብለው ሰዎቹ ለብሰው ቁምጣና ከላይ ጃኬት ነገር ተደርጎላቸው እንደዛው ባለባበሳቸው ገብተው ከባድ ድንጋጤ ውስጥ ገብቼ ነበር ያለበት አጋጣሚ አለ። ብዙ የለፋ ሰው ነው። በጣም ለዚህ ሙያ እኔ አንደኛ እሱ የሙዚቃ መሳሪያ አይጫወትም። ጋሽ ተስፋዬ የሙዚቃ መሳሪያ አይጫወትም። ሁሉን ነገር የሚያስይዛችሁ በፉጨት ዜማውን በፉጨት ነው የሚሰራው። ሁሉ ነገር በፉጨት ነው። ግጥሙን እንትን ይላችሁ ከዛ ላይ በፉጨት ነው የሚያሳያል። ፉጨት እንትን ያለ ያው አሬንጅ የሚያደርገው ሰው ያንን ነገር እንትን እያለ በኖታ ይቀርጸዋል፣ አሬንጅ ያደርገዋል እንጂ ይሄ ፒያኖ እየተጫወተ ምን እያለ ወይም ኪቦርድ እየተጫወተ የሚሰራው ነገር የለም። እንትኑ አለው በቃ እውቀቱ ሙሉ ነው። ጭንቅላቱ በሙሉ የኪነ ጥበብ ሙያ ነው ጭንቅላቱ ውስጥ ያለው። ዜማና ግጥም ነው ውስጡ ያለው። ነፍሱን በአጸደ ገነት ያኑር። አሜን። እሱን የመሰለ ሙያተኛ ትልቅ ባለሙያ ነው። ወጣለ ነው አሞቱ ላይ አስክሬንን አቃጥላችሁ ባህር ላይ በትኑት ብሎ በዛው መሰረት ነው ባህር ላይ አሜሪካን ሀገር ነው ይሄ ተፈጸመው። አስክሬኑ ተቃጥሎ ባህር ላይ እንዲበተን ያደረገ ያሳዝናል። እንግዲህ ምን ታደርጓል። አሴ አንድ ወቅት ዘፋኝ ሆነ ነበር ተባለ ደግሞ እና ዘፋኝ ሆነ ነበር። ዘፈኑን የሰጠህ አረሚን ነው የሚሉት ከእሳቸው ጋር የተያዘ አስደናቂ ገጠመኝ ነበር። አቶ ሳህሉ እዝነህ ይባላሉ። አቶ ሳህሉ ጋር በተገናኘ የወለጋ ጉዞ ነበር። ከዚህ ዘፈን ጋር ምንድን ነበር ለአንተ የሰጡህ ዘፈን? ከዛ ምን ሆነ? ምንድን ነው መሰለህ የሲዳምኛ ዘፈን ነው እንግዲህ እሳቸው ያ የሲዳምኛ ዘፈን ትርጉሙ የሲዳምኛ ይሁን ምን ይሁን ምንም አውቀው ነገር የለም። ግን እንትኑ ጎጎሬ ሉኪቾ አኒረዶ ዳይ እንደዚህ ነው የሚለው። እሱ ዘፈንካት። አሁን አልባሳት ሁሉ ውዝዋዜ ሁሉ ተሰርቶለታል እኮ። ውዝዋዜ ራሴ ነኝ ያዘጋጀሁት። አልባሳቱም ለብሼ ነው የምሰራው። አሁን የወለጋ ጉዞ መጣ። ሰው ሚኒማይዝ ይሁን ተባለ። ሚኒማይዝ ይሁን ሲባል በቃ አንተ ትቀራለህ አሉ። አንቱ ነበር ምላቸው። አንተ ትቀራለህ እኔ ነኝ የምሄደው አሉ። የራሴ ነው አሉ። ዘፈኑ እኔ ራሴ ዘፍነዋለሁ አሉ። አንቱ ነበር። በጣም ነው የማከብራቸው። ሂዳ ታዲያ በቃ የራስህ ጉዳይ ይዘው ሂድ አልኩት። አንቱ ታቀረ በቃ ከዛ ወዲያ አንቱ ታቀረ። እና እንደዚህ አይነት ነገር ራሳቸው ሄዱ። ታዲያ ሄዱ ራሳቸው። ጉዞ ባይኖር እኮ አንተ ስራው ብለው ነበር እሳቸው። እዛማ ቢሆን እኔ ነኝ የምሰራው። ቲያትር ቤት ቢሆን እኔ ነኝ የምሰራው። ጉዞ ስለሆነ በቃ አበልም አለው። ያው 4 ብር ነው አበሉ። በቃ ሄዱ። እኔ ቀረሁ። ያዝነህ ቀረ። ሂድ ራስህ ብለህ አንቱ የምትላቸው ሰው በቃ ክብር ቀረ እኮ ከዛ በኋላ ለዛ ብለው
በጣም ቲያትር ቤት እንትን እኮ ደስ ይላል። ሲያልፍ በተለይ አልፎ ስታወራው እንጂ በጣም እኮ አስደንጋጭ ነገሮች የሚከሰቱና መድረክ ላይ ከውዝዋዜውም ጋር በተያያዘ መድረኮች አንዳንዴ የጣውላ መድረኮች እየተሰበሩ አንዴ ጤና አጣ ፍቅርን ስንሰራ ጋሽ አያሌው በዊልቸር ነው የሚሄደው። ይገርማል። ቲያትር እንትን ግራና ቀኝ ያለ እንትን ተነስቷል። ጋሽ አባተ የሚያከራይ እንትን የሚያዘጋጀው ቲያትር ላይ ይገርማል። ያ ባንዲራ መስቀያ ሁሉ አለ እዛ ላይ። ጋሽ አያሌው እንደዚህ በዊልቸር እየሄደ ቀጥታ እዛ ውስጥ ገባ። ጣውላ ነገር ተነስቶ ነው። ጣውላው ተነስቶ መድረኩ ጣውላ ተነስቷል። በሌላ ስራ እዛው ጥልቅ አጋጣሚ ያ የባንዲራ እንትን ላይ ቢወድቅ ኖሮ አልቆለት ነበር። ግን በአጋጣሚ የሆነ ነገር መታው ብቻ ደማ ትንሽ ውስጥ ሆኖ ቀጠለው ተውኔቱን ወጣ። እሱማ ይገድ ህዝብ ፊት ተመልካች ፊት እኮ ነው ያላችሁ። ተመልካች ፊት ነው እንትን ነው። የሆነ ነገር ትጨምርበት ትፈጥራለህ። ኢምፕሮቫይዜሽን አለ። አንድ ነገር እኮ ቢቀድም ኢምፕሮቫይዝ አድርገህ ማለፍ አለብህ። ያለበለዚያማ አይሆንም። አንድ ጊዜ ግን አንድ መድረክ ላይ እንደዚህ የጣውላ መድረክ ነው። ተዋናዩ እየተወነ ከፊት ነች ልጅቷ ያለችው እያነጋገራት ነው ወደ መድረክ የሚመጣው። ጀርባዋን ሰጥተዋለች እና እሷን እያወራ ሲመጣ በጣም የደከመ መድረክ ነው። ተጠረመሰና ውስጥ ገባ። ጧ ሲል ብቻ አለ ሰው ሲገባ ያየው ሰው እሷ ምንድን ነው ትላለች። ወደኋላ መዞር የለባትም። እዛ ጋር የተሰጣት ነገር ጀርባ እንድትሰጠው ነው እና በመጨረሻ ነው የምትዞረው። ስትዞር ልጁ ገብቶ እዛ ውስጥ እንደገና ወጥቶ እንትኑ እንዳይቋረጥ አንገቱ ብቻ ብቅ ብሎ ያዋራታል እና በመጨረሻ ያልተጠበቀው ነገር ምን ሆነ? እሱን ለማየት በምትዞርበት ሰዓት ላይ አንገቱ ተቀንጥሶ የተቀመጠ ነው የመሰላትና ራሷ ፌንት ሆና መጋረጃ ዘግተው እንደገና በውሃ በምናምን በጣም አስደንጋጭ ያልተጠበቀ ነገር ሆነ። እሱ ብዙ ጥሩ ነበር። ትልቅ ነገር ነው። ትልቅ ነገር የሆኑ ነገሮችን መፍጠር አለብህ። እኔ ብዙ ጊዜ ያወራሁት የሽጉጥና የጥፍር መቁረጫ ነገር አለ። ብዙ ዝግጅቶች ላይ እዚሁ ላይ አውርተነዋልና በሽጉጥ መሞት የሚገባው ሰው ሳይሞት፣ ምክንያቱም መሀል መድረክ ላይ ሲደርስ የፊተኛው ሮኬት የሚተኩሱት ሰዎች ከኋላ በሮኬት ነበር ያኔና ከሸፈት ብሎ ከዛ በኋላ እንዴት ይሙት መጨረሻ ላይ ደንግጧል። ይሄ ተኳሹ አልመጣም። ያ ድምፅ ሟቹም ድምፁን ስላልሰማ አልሞተም። ዝም ብሎ ቆሞ ያ ቦታ ግን እያለፈ ደንግጦ እያለ በጥፍር መቁረጫ ልጁ በቃ ይሄንን ጥበብ ተጠቅሞ ጥፍር መቁረጫውን ሲያወጣ እነሱ ሌላ ሮኬት ሲተኩሱ እኩል ሆነ። ያ ዱብ አለ በጥፍር መቁረጫ ጥይት። አሪፍ ነው። ይሄ እኮ ትልቅ ፈጠራ ነው። ግን ከኋላ ችግር ተፈጠረ። ጥፍር መቁረጫው ጥሩ ነበር። ሊወጋው እኮ ነው ያሰበው። ቀድመው ተኮሱና ሌላ ችግር ሊያንቀውም ይችላል። ያንን ከማድረጉ በፊት እነዛ ሁለተኛ የተኮሰው መጠቀም ይችላል። እንደዚህ ይሆናል መድረክ ላይ። እንግዲህ ወደ ፊልም ስራዎች ደግሞ እንመጣለን። ቀደም ሲል ዘቢግ ባታሊዮንን አጫውተናል። አትሌቱ እንዴት ያለ ነበር? የአበበ ቢቂላ ፊልም። አትሌቱ የአበበ ቢቂላ ፊልም ነው። የሚገርም የአበበ ቢቂላ ታሪክ ላይ የተሰራ ነው። የሻምበል አበበ ቢቂላ ታሪክ ላይ ነው የተሰራው። እኔ እዛ ጊዜ ኦልድ ኦፊሰር ሆኜ ነበር የምሰራው። እዛ ላይ ነው ያለው። ተረፈ ለማ አለ፣ መርሻ ጌታውን አለ፣ ጸጋይ ዘርፎ አለ እና ዘላለም እሱ አለ። እኛ ኦልድ ኦፊሰር ነው። ዘላለም ይታገሱ ነው። ዘላለም አጽሙን አሁን ሰላም ይታገሱ መሰለኝ ነው እንደዛ። ዘላለም ይታገሱ እሱ አለ። እኛ ኦልድ ኦፊሰር ነው። የሚገርም አበበ ቢቂላ የሚመስለው ደግሞ እኔ እንዴት አድርገው በቃ ቁጭ እሱን አድርገውት። እሱን ነው የሚመስለው። አሁንም ዳይሬክተሮቹ እንደነገርኩ ፈረንጆች ናቸው። ሳውንድማን የውጭ ዜጋ ነው። ካሜራማኖችም እንደዚህ ናቸው። እና የሚገርም ስትሰራ እንትኗ ድፍን ያለች ነች። በቃ አበበ የዛን ጊዜ ወደ እንትን ሄዶ ነው ከመኪና የተገለበጠው ከአዲስ አበባ ውጭ። ልክ ያንን እሱ የገባበትን ግሮሰሪ ቡና ቤቱን ልክ አሮጌ ቤት አድርገውት አምፖሉን ምኑን ባንኩን በእንትን በስፕሬይ አሮጌ ነገር አድርገውታል። የድሮ ኦልድ እንትን አድርገውት ነው የሰሩት። እንዴት መሰለ የሚያምረው፣ እንዴት መሰለ እንትን የሚለው። ሌላው ለብሰህ አልባሳትን ለብሰህ ከዛ በኋላ ተራ እስከሚደርስ ድረስ ወሬ ምናምን የለም። የሚጠጣ ነገር ከሆነ ቀደም ብለህ ነው እዚች ላይ እንኳን ጠብ ካለች እንትኑ ይበላሽ አይሆንም። እና እንደዛ ተደርጎ ነው የተሰራው። ደስ የሚል ስራ ነው የአትሌቱ ስራ። ብሔራዊ ቲያትር ነው የተመረቀው።
ምርቃቱ ብሔራዊ ቲያትር ነው እና በጣም ደስ የሚል ድል ስለገጠመኝ በዚህ አጋጣሚ በእውነት እንዲህ አይነት ነገሮች ሲገጥሙ ደስ ይላል። አሁን አንድ የአሜሪካዊ ነበረ እንደዚሁ አንድ የሆነ ፊልም ይዞ መጥቶ ጥቁር አሜሪካዊ ነው ሰርተናል ሰርቻለሁ። እዛ ላይ ብዙ ተዋናዮች ነበሩ። የሚገርም ሰርቶ ጨርሶ ቀርጾ ከሄደ በኋላ የሆነች ልጅ ኮንቲኒቲ ያበላሽታለች። እዛ ላይ ምትሰራ እንዴት አበላሸች? ኮንቲኒቲውን ያለባበሳል አይደል? ተከታታይነት ያለው ስለሆነ የሆነ ቦታ ላይ ቆረጠችው። የሆነ ቦታ አለባበሷን እንትን ብለዋለች። እዛ ሄዶ አይቶ በጣም የሚገርም ነገር ነው። ተመልሶ መጣ። ኮንቲኒቲ ተበላሽቶ አሁን እሷን እንትን አለና ሌላ ሴት ተደረገ። ብርሃኑ ሽብሩ ነበረ ያንን ያዘጋጀው። ብርሃኑ ሽብሩ አብሮ ነበር እሱ እና ያንን አድርጎ እንደገና ተመልሶ መጣ። አሁን ለእኔም ስክሪፕቱን ሰጡኝ፣ ላነበው አልኩኝ። አነበብኩኝ። ትንሽ ተራሰዋለ አነበብኩኝ። በማግስቱ ቀረጸ ነው። ጎጆ ሆቴል ሳሪስ አካባቢ ጎጆ ሆቴል ነበረ። እዛ ተቀረጸ። ከዛ በኋላ ቀኑን ሙሉ ነው የቀረጸው። ጨረስን። እጅግ በጣም አመስግኖ እንደገና ከፍሎ ማለት ነው። እንደ አዲስ እንደገና ሰራው። በፊት ከፍለናል። በዛች ልጅ ምክንያት እንደገና ከፈለን እኮ ተመልከት። ከፍለናል መጀመሪያ እኛ ጋር እንግዲህ አንዳንዱ ሊከፍል ይችላል፣ አንዳንዱም ላይከፍል ይችላል። አልቀም እንዴ ባለፈው የተሰራ ስራ አይደለም እንዴት መልሼ እከፍላለሁ ሊል ይችላል። እነሱ ግን እንዲህ አይነት ነገር የለም። እንደገና አዲስ ስራ ነው የምትሰራው። በሆነ በኤዲቲንግ ግን ያችን ቦታ ማስገባት አልተቻለም ነበር። ስላልተቻለ ነው። ኮንቲኒቲ እኮ ነው። ስለዚህ በቃ ሙሉ እንደገና መምጣት አለ። አሁን አንተ ሙሉን እየሰራ ሙሉ ብሉ ብላክ ለብሳል አይደለም? በዚህ ብሉ ብላክ መጨረስ የሚገባ የሆነ ቦታ ላይ ነጭ ካደረከው የሆነ ነገር ላይ ነጭ ካደረከው አይሆንም። ኮንቲኒቲው እንደዛ ነው። አንዳንድ ጊዜ ቆየት ባሉ ጊዜ ቲያትር መድረኮች ላይ ሲኒየር ይቀየራል አይደለ? ሲኒየር ሲቀየር ሌላ ቤት እንዲሆን ይደረጋል። መብራት ይጠፋል ወይ መጋረጃ ተዘግቶ ከዛ የሚቀጥለውን ቤት በጥድፊያ ሲሰሩት ይሄ ቪላ ቤት ሊሆን ይችላል፣ ያደከም ያለ ጎጆ ሊሆን ይችላል እና እዚህ ቪላ ቤት ውስጥ የነበረው የግድግዳ ሰዓት ተረስቶ እዛ ይገባል። ይሄ እኮ ነው። እንደዚህ አይነት ነገር ሁሉ ቤት አንድ አይነት ነገር ሊሆን አይችልም። በዚህ ላይ በቃ ሲመለስ ግድግዳ ሰዓትም ላይ ሰቀል ይችላል። የጠረጴዛ ሰዓትም ሊሆን ይችላል አይደለም? እውነት እኮ ነው። ስለዚህ እንትኑ ሲቀየር ያ ነገር ካልተቀየረ ኮንቲኒቲ ተበላሽቷል ማለት ነው። ይሄ እኮ ነው። አንዳንድ ጊዜ ደግሞ ጠረጴዛ ላይ የሚቀመጡ አበቦች አሉ። ብርጭቆ በምናምን በሚያምር ዕቃ ይደረጉና የተፈጥሮ አበባ እያየን እንግዲህ ታሪኩ ዓመታትን ሊፈጅ ይችላል። እስከ መጨረሻው ዓመት ያቺ አበባ ልትረሳ ትችላለች። ይህ አበባ የተፈጥሮ ነው አይደርቅም ምናምን የሚባል ኮንቲኒቲ ነገር ብዙ ነገር አጋዚ ኦፕሬሽንም ላይ እንደዚሁ አለ። አንተ አጋዚ ኦፕሬሽን ላይ እኔ ያለው ተሻለ ወርቁ አለ፣ ሸዋፈራው ደሳለኝ፣ መዝሙር ተፈራ እነኛለን። ኦፊሰር ነን። ያው ደንበኛ መኮንኖች ጦርነት እንትን እኮ ነው እና ሆነ የብርሃኑ አባዲ ድርሰት ነው። ሁለት ብርሃኖች፣ ብርሃኑ ሽብሩ ነው። ብርሃኑ አባዲ ነው ደራሲው፣ እሱ ነው እንትኑ ፕሮዲሰሩ ሰለሞን ነው። ፕሮዲሰሩ እሱ ነው ሰለሞን ማነው? ብርሃኑ ሽብሩ አዘጋጅ ዝግጅት ላይ ነው እና ያንን መቀሌ ድረስ ሄደን ነው የሰራነው። መቀሌ ድረስ ሄደን ተኩስ ሁሉ ደንበኛ እውነተኛ ተኩስ ነው። እንደገና ደግሞ ኩያ የሚባል አለ የጦር ካምፕ። ከዛ ውስጥ በእንትን ነው የሚወጣው ጦሩ በማክ በእንትን በቃ እንደዛ ተደርጎ ምንቴሪ ለብሰን ነው እውነተኛ ጦርነት እንትን ነው የሚመስለው። እና በረሃ ውስጥ ሄደን ነው የምንታኩሰው እኮ ወደ እንትን መንገድ ወደ አፋር መንገድ ላይ ልም ያለ በረሃ ውስጥ ነው ሄደን እንትናም አለም ጎሹ ዘግዝኬ ዘግዝኬ እሱ እንደውም ከኔ ጋር አብረን ነበረ አንድ እንትን ውስጥ ምንተኛው እሱም ነበረበት እና ደስ የሚል ነው። እኔ እንዴት ብዬ እንደምነግርህ አላውቅም ወንዴ። ከእንትን ነው የምትሰራው በቃ ያንን ነገር በጣም ብዙ ትዝታዎች አሉ። አሁን የፊልሞችን እያነሳን ነው አሴ። ሐማዊው
እና አዳም በፍቅሩ ፍሬውና በአብርሃም ቀናው የተዘጋጁ ናቸው ሁለቱም። ሐማዊውና አዳም። ባቢሎን አለ። ባቢሎን አይደል? ራሲ ሸዋዬ ነው አዘጋጅ አብርሃም ቀናው ራሱ። ባቢሎን አብርሃም ቀናው ሳይሆን ባቢሎንን ልጁን ስሙን አየዋለሁ፣ ስሙን አላውቀው። ባቢሎን እንትን ነው ያለው ልጁ ፋና፣ ደራሲው ፋና ነው ያለው። እዛ ነው ያለው ደራሲ። ግርዶሽ አለ። ግርዶሽ የጋሻ ማን ነው? ተስፋዬ ግርዶሽ ተስፋዬ ማን የሚባል ደራሲ ነው የደረሰው። እንትን ያለው ግን ረዳት ፕሮፌሰር ሃይማኖት አለሙ ነው። እሱ ነው። እሱ ላይም ሰርቻለሁ። ጥሩ። አኩኩሉም አለ። ባይተዋር ድርሰትም ዝግጅትም በትዕግስት ባዩ ነበር። ባይተዋር ከባህሪ ውጣሳ እሱ የናለልኝ መኳንንት። ጥቁር ነጥብ ጥቁር ነጥብ ተስፋዬ ህሊና ነው። እሱ ህሊና ነው። እሱ ተስፋዬ ስንቄ መንትያ የሚላለ ተስፋዬ ማሞ የተስፋዬ ማሞ እሱም ዳይሬክት አድርጎናል። ጽጌ ቀናው ምናምን የነበረችበት ነው። ድርሰቱ የአብርሃም ግዞ ገና ወደ አሜሪካን ከመሄዱ በፊት እሱ እንትን ሆኖ አብርሃም ወልዴ ማለት ነው። አብርሃም ወልዴ ማለት ነው። አብርሃም ግዞ ያው እንትኑ ግዞ ብራዘር አብርሃም ወልዴ ነው። መካኒክ ሆኖ ነው እሱ የሚሰራው። መካኒክ ወደ አሜሪካን ከመሄዱ በፊት ድርሰቱም የሱ እኮ ነው። ተስፋዬ ማሞ ያዘጋጀው እንጂ ድርሰቱ የሱ ነው። ተስፋዬ ማሞ ደግሞ አሪፍ አድርጎ ነው ያዘጋጀው። አንዱ ወደ ዋቢ ሸበሌ ሆቴል አካባቢ ነው የሰራ ነው። እንደዚህ እያደረገን እንደገና ደግሞ ወደ ከቤተ መንግስት ጀርባ ምን የሚባል ከቴሌ ጀርባ በኩል አለ እንትን እዛ አካባቢ ነው የሰራ ነው። እና ተስፋዬ ማሞም ጥሩ አድርጎ ነው ያዘጋጀው። በጣም አሪፍ ነበር። በወቅቱ ተወዳጅ ነበር እንትን። እንግዲህ በቲያትር መድረክ ላይ ብዙ ነገሮች አሉ። ወደ መድረክ በልምምዱም ላይ እነዚህ ቮካል ምናምን አለ እና ሃና ምናምን የተለመዱ አሉ። ቮካል ይሰራል። አቋቋምህ ለተመልካች ምን ያህል ፊትህን መስጠት እንዳለ ኦዲየንስ ጀርባ አይሰጥም ምናምን የተለያዩ የራሱ ህግጋት አሉት የቲያትር መድረክ። እዚህ ጋር ስትመጣ ደግሞ እነዚህን ሁሉ ፊልሞች ስትሰራ ደግሞ አክሽን ከሚሉ ነገሮች አሉ። ምንድን ነው መሰለህ እኔ በራሴ ማምነው ነው ለእኔ። አሁን አንዳንድ ሰው ፊልም ሲሰራ በከትም ይሰራል። ዲያሎጉን እየነገረ ይቀረጻል። እንደዚህ ሆኖ እንደዚህ ከት እኔ አይመቸኝ። ከንትኑ ያወጣል አይደል? ከካራክተሩ ያወጣል። አንተ መሆን የሚገባ ምንድን ነው የራስን ዲያሎግ ግጥም አድርገህ ጨርሰህ ከዛ በኋላ ሪላክስ አድርገህ ስትሰራ ነው። ቃለቱ ሁኔቱን ታስባለህ ወይስ ዳይሬክተሩ እንትን የሚልህን ታስባለህ? እኔ አሁንም ቢሆን ለሌሎች የሚመክረው ስክሪፕትም ቢሆን በከት የሚቀረጽ ቢሆንም ተዘጋጅቶ አንብቦ መምጣት አስፈላጊ ነው ብዬ ነው ማምነው። በደንብ በቃ ማዋሃድ አለብህ። ካራክተር ውስጥም እንድትገባ ጥሩ አድርገህ እንድትሰራም የግድ ዲያሎግን ማንበብ አለብህ። አንዳንዱ እኮ ቀብዱን በልተው ምን ብሎ እኮ ዲያሎጉን አያነብም። እዛ ሲሄድ ነው በቃ ስክሪፕቱን የሚገልጸው። ይሄ እንደዚህ መሆን የለበት። የተጣጣፈ ሱሪ ነው የሚሆነው። ኃላፊነት እኮ አለብህ። ያን እኮ ያ ሰውዬ ያ ደራሲው እኮ ሲሰጥ ይሰራልኛል ብሎ ነው አይደለም እንዴ? ያሳምርልኛል፣ ጥሩ ያደርግልኛል ብሎ ነው የሚያስበው። ወጪም አድርጎ የሚያስፈርም እኮ ገንዘብ የሚሰጥ ለዛ ነው፣ ጥሩ ነገር ለማግኘት ነው። ስለዚህ ተዘጋጅተውን መጠበቅን የመሰለ ነገር የለም። ሬዲዮ ሆነ ነው መሄድ ያለብን በቃ። የቴሌቪዥንም የምንም አሁን እዚህ ካሜራ አለን አይደለም እንዴ? እንትኑን እንደዚህ በል እንደዚህ ከት እሺ፣ የሚቀጥለውን ደግሞ እንደዚህ በል እንደዚህ በል። አሁንም ይሄ ልክ አይደለም። ቀኑ ሙሉ አንወጣም ድንኑል ነው ከካሜራ ማኑ ጋር መታ አድርገን እንሂድ የሚሉት ነገር አለ። እንደዚህ አይነት ነገር አይደለም። ልክ አይደለም። ስህተት የሆነ ነገር አዎ፣ መታ አድርገን ነው እንሂድ። በኋላ እኮ አይመጣ። እኛ ሁልጊዜ ገንዘብን አይደለም ማዕከል ማድረግ ያለብን፣ ገንዘብን ሳይሆን ተመልካችህን ነው፣ ኦዲየንስህን ነው። እና አሁን ብዙ ሰዎች እኮ የሚሰጡ አስተያየት አለ አይደለም፣ ያንን መቀበል መቻል ያስፈልጋል። ያስተዛዝባል። ዘመን ተሻጋሪ ነገር ስለሆነ ፊልም የያዘው ነገር ደግሞ ወደፊት የሚመጣው ትውልድ ያስወቅሳል። ምን ታስተምራለህ? ስንፍና ነው የምታስተምረው። ቅጥቅጥ ተደርጎ ከልብ ካልተሰራ እንግዲህ ብዙ ሰው ሆነ ነው የመጣብኝ ተስፍዬ። ዛሬ ከመድረክ ጀምረናል፣ ወደ ፊልሞቹ መተናል። የቴሌቪዥን ድራማዎችም አሉ ብዙ። ወደ እነሱ ከመሄዳችን በፊት እንደዚህ በጥበቡ የውጭ ሀገር መድረኮች ቀደም ሲል በቲያትር በየክልሉ በየክፍላት ሀገሩ ያኔ ሰርታችኋልና ወደ ውጭ ሀገር እንደዚህ በጥበብ የሄዳችሁበት መድረኮች አሉ የምታስታውሳቸው? የት ነው? የት መሰለ ትግላችን የሚል
ሙዚቃዊ ድራማ ነበር። ማይም ድራማ ነው። እዛ ላይ ሙዚቃውንም አሬንጅ ያደረጉት እናቱ ተፈራ ምንወልድ እነ ሙላቱ አስታጥቄ ነኝ ናቸው ያደረጉት። አዘጋጀው እንትና ነው ረዳት ፕሮፌሰር ሃይማኖት አለሙ ነው። እሱን ይዘን 12ኛው የዓለም አቀፍ ወጣቶች ፌስቲቫል ኩባ ሄደናል። ኩባ በትግላችን ዓለም አቀፋዊ ትግል ነው ምናምን የሚል ትግላችን የሚል ማይም ድራማ ነው። እሱን ይዘን ሄደናል እና የሚገርም ምን ገጠመን መሰለ እስከ አልጄሪያ ድረስ በፕሌን ሄድ ነው። ልክ አልጀርስ ከደረስን በኋላ በመርከብ ነው ሄድ። መርከብ ላይ ወጣ ማት ዴሌጌሽን አለ እዛ የሱዳን አለ፣ የመኖች አሉ፣ ዚምባብዌ አለ፣ ማት ያሉት እና ስንሄድ አሁን እዛ የነበርነው ግርማይ መኮንን ነበር። ግርማይ መኮንን ግርማይ መኮንን እኔ እነ ማስረሻ አበበ ከፖሊስ እነ ጥላይ ቴዲ አፍሮ እናት እነኝ ነው ይሄድ ነው እና አበበ ካሳ ጥላይ አራጌ ነሽ ነው ጥላይ አራጌ ቴዲ አፍሮ ተወዛዋዥ ነበረች። አብረን ተወዛውዘናል እኮ በዛው ላይ እና እንደዛ አድርገን ማት ሆነን ሄድ ነው እና በቃ አሁን ጉዟችን 27 ቀን ነው በመርከብ ሄድ ነው። አሁን 27 ቀን ስንሄድ መሀል ላይ ምን ገጠመን መሰለ? ቆመ መርከቡ፣ ኢንጂኑ ጠፋ። ባህር ላይ በቃ ሰማይና የምታየው ሰማይና ባህር ነው። ቆመ ኢንጂኑ። ራሻዎቹ መላቀስ ጀመሩ፣ እንትኖቹ መራውራት ጀመሩ። እኛ ላይፍ ጃኬት ልበሱ ተባልን፣ ለበስን። በቃ ጀልባ ወረደ። አሁን አስበው እንግዲህ ያንንም ያህል ሂውጅ መርከብ እንደዛ የሚያወዛውዝ እንትን በእንትኗ ላይ ወርደ ምንድን ነው የምታደርገው? ለቅሶ ሆነ። በኋላ አንድ ጓደኛችን ማስረሻ ይባላል፣ አሁን አሜሪካን ነው ያለው። በቃ በሞትም ዘምር ብሎ ልሞት ብሎ ህዝብ መዝሙር ዘመረ። ኢትዮጵያ ቅደሚ፣ በቃ ይህን ዘምሬ ልሙታል። የእውነት ነው የምነግርህ። ከዛ በኋላ አጋጣሚ ሰሩት መሰለኝ ወይ ሊፈትሹን ፈልገው እንደሆነ አላውቅም። ብቻ ደግሞ ራሻዎቹ በደንብ ያለቅሳሉ እኮ እንደዚህ እንባቸው እየወረደ እኮ ነው የሚያለቅሱት። ይሄ ወይተሮቹ እዛ ጽዳት የሚያጸዱ ነጮች ናቸው። እነዛ ሁሉ እንትን ይሉ ነበር። በኋላ መጨረሻ ላይ በዚህ ሁኔታ ያው መርከቡም ተነሳ፣ ደስታ ሆነ። የዘመሩ አሁን በቃ መዝሙሩ አሁን በቀጥታ ወደ ኩባ ገባን። ኩባ ገብተን ያው ሰልፍ ነው የ12ኛ የዓለም አቀፍ ወጣቶች ፌስቲቫል ስለሆነ ሰልፍ ነው ያደረግነው። እኛ ዩኒፎርም አለን። ሻለቃ ነጋሽ የሚባል ነው ይዘውን ሄደው። እንደገና ደግሞ መቶ አለቃ ታደለ የሚባል ነው፣ እነሱ ናቸው ይዘውን ሄዱት። ከዛ በቃ ተሰለፍን። ካስትሮንም በደንብ አየነው። ከዛ ደግሞ አየንዴ ስኩል የሚባል ነው ያረፍነው፣ አየንዴ ስኩል። እዛ ደግሞ ያሲር አራፋት የፍልስጤሙ መጥቶ በቃ ግንባር ለግንባር ተገናኛቸው። እነሱንም እኔ በአካል አየኋቸው። በጣም እድል ነው ይሄ። መሪዎች ናቸው እርግጥ የትግል ታጋዮች ናቸው እነሱ ፍልስጤሞች እና የእነሱ መሪ ማየት ራሱ ቀላል ነገር አይደለም። ካስትሮንም ማየት ካስትሮ እንግዲህ ኩባ ኦልድ ሃቫና ኒው ሃቫናም ይባላል። ሁለቱንም አየ ነው፣ ኦልዱንም አዲሱንም ኒው ሃቫና ይባላል። እና በዚህ ሄጃለሁ። ሌላው የአዲስ አበባ ማዘጋጃ ቤትና የራሻ የኪሽኖቭ የህትማማች ከተሞች እንትን አለ። የዛን ጊዜ ተወዛዋዥ ነኝ። ራሻ ሄጃለሁ፣ ሞስኮ። ከዛ ኪሽኖቭ፣ ሞስኮ። እንደውም የዛን ጊዜ በኃይሉ መንገሻ እዛ ነበረ፣ አስተርጓሚ ነበረ። እኛ እዛ ነው ያገኘነው በኃይሉ መንገሻ። ታውቀዋለህ? በኃይሉ መንገሻ በጣም እንደውም ቀደም ሲል ስለሱም ላነሳብህ ነበር። ስለ በኃይሉ እኮ ብዙ አልተነገረለትም አይደል? በዝግጅት ነበር ብላሽ በኃይሉ እኔ በደንብ የሚያዝናናኝ የእሱ ነገር ስሰማ ፍሬወት ባህሩ ነብሷን ይማርና የፍርዬ ውሻ ተውናለች አንድ ቆንጆቹ ላይ 3 ብር እየተከፈላት ነጋሽ ፋንቱ ያቋታል፣ ፍቅር ተጌታውንም ያቋታል። ስለ ውሻዋ እነሱንም አነጋግሬ ነበርና 3 ብር አላት ደሞዝ በመድረክ አበላላት። ባሱ ሰርቪሱ ተመድቦ ትመጣለች። ነጋሽ በኃይሉ መንገሻ እቺ ውሻ የተውኔቱ አባል ሆና 3 ብር ይከፈላታል። ከተፈራ ወርቁ ጋር ጋሽ በኃይሉ ቤት ሄዱ ማለት ነው። ሲገቡ
ተኝቷል የጋሽ ባይሉ ውሻ የሰው ውሻ በመድረክ 3 ብር ይከፈለዋል እዚህ ተንደባል ይኸውልህ በኃይሉ በጣም ተጫዋች ሰው እኔ ኃይሉ መንገሻ በጣም እኛ ጋር አሁን ስራ አስኪያጅ ሆኖ ሲመጣ አቶ ሰለሞን አበበ የሚባል የቢሮ ኃላፊ ነበር የዛን ጊዜ። አሁን እሱ ስራ አስኪያጅ ሆኖ ሲመደብ በኃይሉ አለው ከአሁን በኋላ ቀልድህን መተው አለብህ፣ አሁን ሲሪየስ የሆነ ቦታ ነው የገባው አለ። ሰው ሁሉ ሲሆን ተባለ ሆነ። ግን አይተው ያቱ በቃ ቀልደኛል በጣም በቃ ያዝናናል። ስብሰባ ራሱ እኮ ማኔጅመንት ስብሰባ ሆኖ እኮ እየመራ ስብሰባውን በቃ ቀልድ ነው በቃ የሚያመጣው። ግን ስራ እንትን ላይ ሲሪየስ በጣም ብዙ ስራ ይሰራ ነው ብዙ ስራ ይሰራ ነው። ቲያትሮች አንድ ቀን እንግዲህ ስም አይቀበር የሚል ፕሮግራም አለን፣ እዛ ላይ እንዘክራለን። ስለሱ መረጃዎች ከእናንተ አሰባስበን ጋሽ ባይሉ ትልቅ ስራ ይሰራ ነው። እኔ ስራ አስኪያጅ ነበረ ባህል አዳራሽ በጣም የሚታወቅ ሰው ነው። ሌላ ወደ ቴሌቪዥኖቹ ደግሞ ስንመጣ ገመና አዶኒስ፣ አሸብር ካብታሙ የሁለቱንም ነፍስ ይማር እንላለን። ገመና ላይ ማነበርክ? አሁን ገመና በጣም ተወዶ የታየ ነውና አሰፋ በየነን አድማጮች ያስታውሳሉ። እዚህ ላይ ገመናን ጠንቋይ ቤት ነው የምሰራው። ስራዬ የተሳካ እንዲሆን ያው ጠንቋይ ቤት ውስጥ ነው። ጠንቋይ ቤት ውስጥ እጅ ትነሳለህ። ዘላለም ጠንቋይ ነበረበት። ዘላለም ያው ነፍሱን ይማር እሱ ነው። ዘላለም የነበረበት ነው። እነ ከድር ያሊ ሁሉ ነበረበት። እነ መሰረትም ነበረችበት። የትናይት ታምሩ አሁን አሜሪካ ነው ያለችው። እሷም የትናይት በቃ ጠንቋይ ቤት ሁልጊዜ ጠንቋይ ቤት እየሄደ እንትኑ እንዲሳካለት የሚያደርግ አለ አይደል? በቃ እንደዛ እዛ ያ ካራክተር ነበር። አንተ እሱ ካዳሚ ነው ወይስ ጠንቋዩን ፍለጋ የምትሄደው? ጠንቋዩን ፍለጋ ነው እንጂ ብር ለማግኘት ገንዘብ ለማግኘት ለማለት። ዘሌ ደግሞ ብታዩ ደንበኛ ጠንቋይ ይመስል ነበር አስታውሳለሁ። ሲኔሮም የተሰራው ሲኔሮ ራሱ የጠንቋይ ቤት ነው ይመስል፣ ቡናው ምኑ ሁሉ ነገር ስታየው በቃ የጠንቋይ ቤት እና የእሱን ካራክተር ነበረ አሸብር የሰጠኝ። ግን የሚገርም ቄጤማ ተጎዝጉዟል። ተንበርክከ ነው የምትሄደው። አሸብር ደግሞ ነፍሱ ጋር በባህሪው ካረካ ድገም ይላል። ድገም በቃ ይሄ ጉልበቴ ያበጠ በቃ ተንበርክኬ ሲሄድ እንደገና ተንበርክኬ ሲሄድ በኋላ መጨረሻ ላይ በትራስ ላይ ተንበርክኬ ነው የሰራው። አበጣ ጉልበቴ። ይሄ የሙያው እንትን ነው፣ የሙያውን አክብሮት ነው። ኧረ ዞር በል እባክህ ባይከፈለኝ ይቅርብ ጥዬ መሄድ ይችላል። ብዙ ተዋናዮች እንደዚህ ያደርጋሉ፣ አዘጋጆች ጋር ይጋጫሉ። አሸብር ደግሞ ነፍሱን ይማር ሰዎች እንኳን ካስት ሊያደርግ አድርጓቸው ከሄዱ እነግራቸዋለሁ፣ አሸብር ይቆጣል። ስለሚቆጣ እንዳደነግጡ ነው እንዳደነግጡ ብዬ እነግራቸዋለሁ። እና በጣም ጎበዝ አዘጋጅ ነው። ያንንም ያው ተጫውቻለሁ። እንግዲህ ድሉ ገጥሞኝ በመለከት ላይም አለ። አድማጮች እንግዲህ እነዚህ አንተ ያለባቸው እናሰማለን። መለከት ላይ የአዶኒስ ስራ አሁንም አሸብር ካብታሙ ያዘጋጀው ነው። እዚህ ላይ ማን? እዚህ ላይ የሆነ ዳኛ ሆኜ ነው የምሰራው። ዳኛ ነህ መለከት ላይ? ዳኛ ሆኜ ነው የምሰራው። የኃይሉ ከበደ ነው ፕሮዲውስ ያደረገው። አዘጋጁ ያው ትናን አሸብር ካብታሙ ነው። ማረፊያ ያጣችሁ ወፍን እናነሳለን። ማረፊያ ያጣችሁ ወፍ የካሳዬ ገበየው አሁን የቲያትር ቤት የቲያትርና ባላደራይ ስራ አስኪያጅ ነው ካሳዬ። አሁን እንግዲህ ሲቀጠር እኔ ነኝ የቀጠርኩት። ካሳዬ ገበየው በጣም ጎበዝ ልጅ ነው። ይደርሳል፣ ይዘፍናል፣ ሙዚቃ ይጽፋል፣ ይወዛወዛል እና በጣም ሁለገብ ተዋናይ የነበረ ነው። ራስ ቲያትርም ስንቀየር አብረና የተቀየር ነው እና አሁን እዛ ድረስ እኔ ነኝ አለቃው፣ የቀጠርኩትም እኔ ነኝ። አሁን ደግሞ አለቃ እሱ ነው። ስራ አስኪያጅ እንደዚህ ነው የህይወት መንገድ። አሁን ደግሞ አለቃ እሱ ነው እና በጣም ጓደኛዬ ነው። ተግባብተን እንትን የምንለው ጥሩ ልጅ ነው። በጣም ሁለታችሁም እኮ ስልጣን ነገር አይደለም ጉዳያችሁ፣ ለጥበብ የተጠራችሁ ስለሆናችሁ አለቃ ምንዝር የሚባል ነገር የለም። እናንተ ማለት ሁለታችሁም ወዳጆቼ ስለሆናችሁ በጣም ደስ የሚል ነው። ሌላው 3 ወፎች አለ ደግሞ 3 እነ ሶፊያ ንግስት አዋዝ እሷን ተስፋዬ ስንቄ የሚገርም 3 ወፎች ላይ ዋናዋ ገጸ ባህሪ የሆነም ስራው ከነ ሶፊያ ጋር ዝም ብሎ ነው ከመንገድ ነው ያገኛት። የሚገርም ነገር
ከመንገድ ተዋናይት አይደለችም። ዝም ብሎ አነጋገራት። ሲያነጋግራት አሁን እሷ የመሰላት ለሌላ አይነት ለከፋ ነገር ነው የመሰላት። አዎ በኋላ ነገሩን አስረዳትና አሁን ያንን እንትን ሰጣት። ገርማል እንዴት አድርጋ እንደተጫወተችው ልነግር አልችልም። አንድ ወፍ ማለት ነች እሷ። አዎ በቃ ከ3 ወፎች እኔ አሁን ዳንስ ቤት ውስጥ ነበር። እኔ ዳንስ ቤቱ ኃላፊ ነኝ። ኃላፊ ነው ዳንስ ቤት ውስጥ። ሲራክ ነብሱን ይማር ያለበት የትኛው እንትን ነው? እዚህ ላይ ነው አይደለ? ሲራክ ታደሰ አንድ ቡና ቤት ውስጥ ገብተው አጭበርብረው ትሄዳሉ። አዎ ምግብ ቤት ውስጥ የሆነ ነገር አጭበርብረው ትሄዳሉ። ኃላፊ ነው ባለቤት ነው። ናይት ክለብ አለ አይደል? አምባሳደር ታች ናይት ክለብ አለ። እዛ ውስጥ ነው የምንሰራው። አንተ አንድ ኃላፊ ነህ። እኔ ኃላፊ ነኝ። ኮቴን እኮ ሰቅዬ ከኔም እኮ ብር ወስደው ሄደዋል። ከኮቴ ውስጥ ነድፈው ሄደዋል እኮ እና እሱ በሶስት ወፎች በጣም ተወዳጅ እንትን ነበረ እና እነሱም ደግሞ ሶስቱም ተጫውተውታል። በጣም ጀግኖች፣ ጎበዝ ሌቦች ነበሩ። እንዴት አድርገው እኮ እንደተወኑት የሚገርም ነገር ነው እና የተስፋዬ ስንቄ ነው። አንዷ ወፍ እኮ ሶፊ ባልደረባችን የሽመልስ በቀለ ሚስት ነች። ሶፊያ መሐመድ። እሷንም እንግዳ አድርጌ ነበር ግን ምንም አልወሰደችብኝም። ሰውና አመሉ የሚልም ባለ የቴሌቪዥን ድራማ ሽልማቱ ጌታቸው ታረቀኝ ደራሲው ነው። ጌታቸው ታረቀኝ ኡስማን አደም አዘጋጅ ነው። የቲያትርና ባለደራስ ስራ አስኪያጅ የነበረ ነው ጌታቸው ታረቀኝ። ምናልባት ታውቀውም። ጌታቸው ይታወቃል። እነኚህ 3 ቲያትር ቤቶች በተለይ ዘመናዊውን ሻላ፣ ባህል ክፍሉን አምባሳደር እና የሴቶችን ኦርኬስትራ ውቢት ብሎ ያወጣላቸው እሱ ነው እና ስራ በሚሰራበት ሰዓት ላይ የሚገርም ነገር ሰርግም የሚሰራ ምንም የሚሰራ ይመጣል። ሰው ሳያየው በቃ አድፍጦ ነው ቁጭ ምን እንደምሰራ ይገመግማል። እና በጣም ጎበዝ ቲያትር ቤቱ በቃ አሪፍ አድርጎት ነበረ። ሌላ ሰልስቱ አለ ስውር። እንደገና ሳይንቲስቱ የደረጀ ፍቅሩ ስራ ነው። የደረጀ ፍቅሩ ነው። እነሱ ላይም ሰርተናል። ታጋቹ ጥላሁን ለሰንበት ሜጋ እንትን ውስጥ የነበረ ነው። እዛ ነው የሰራ ነው። ዘሪሁን ነበር ካሜራማኑ። ዘሪሁን የሚባል ልጅ ካሜራማኑ እሱ ነበረ። አሁን በቅርቡ ከዚህ ዓለም በሞት ያጣነውን በጣም አሳዛኝ ነው የነጻነት ወርቅነህን እዚህ ጋር እናነሳለን። እጄም በጄ የነጻነት ወርቅነህ ስራ ነው። ነፍሱን ይማር። አንተነህ መኳንንት አዘጋጅ ነበርና እስቲ ነጻነት በቅርቡ ነው የተለየን ብዙዎች ያዘን ነውና እጄም በጄ የነጻነት ወርቅነህ ድርሰት ነው። አዘጋጁም እሱ ነው፣ ነጻነት ወርቅነህ ነው። እዛ ላይ እኔ ያለው ወለላ ሰፋለች፣ አበባ ኃይለ ሚካኤል አለ እና የሆነች ልጆች ትንንሾች ልጆች አሉ እና ምንድነው መሰለ ታሪኩ ልጆች ሆኖ እንትን ሲሉ እኔ ስልከው አልላክም ይላል። አሁን ሴቷ ልጅ እኔ ላካለሁ፣ እሺ እሄዳለሁ። ይሄን የመሳሰለ እንትን ነው። ፋይናሊ ተመርቆ ትምህርቱን ጨርሶ ተመርቆ ኃላፊ ይሆናል። አሁን አበባ ኃይለ ሚካኤል የሆነ አቤቱታ ሊያቀርብ እንትን ሲል የሆነ ነገር ይቀበለዋል። ልክ ሲቀበለው ደህንነት ይመጣል፣ ይያዛል። ከዛ ላይ ፍርድ ቤት ይቀርባል። ፍርድ ቤት ሲቀርብ ማን ትሆን? ዳኛዋ ማን መሰለች? እህቱ። ገብተዋል። እጄም በጄ የሚለው ለዚህ ነው። እህቱ ነች የሆነችው እና አሁን እህትየው ምንድን ነው የምትለው? ይህንን እንትን እኔ አልዳኝም፣ ምክንያቱም ዳኛ ይቀየር ነው የምትለው። ድርሰቱ የሱ ነው፣ አዘጋጁም እሱ ነው። የነጻነት ወርቅነህ ነፍሱን በአጸደ ገነት ያኑረው። እኔ መስራት በሚገባው ጊዜ ውስጥ ነው ያለፈው። ጥሩ ስራ እየሰራ ነበር። አሁንም የበለጠ ሞር የሚሰራበት ጊዜ ነበረ። ግን የሚበልጠው መቼም እግዚአብሔር የፈቀደው ነው የሚሆነው። ነፍሱን በአጸደ ገነት ያኑርልን። በዚህ ፕሮግራም ላይም ከአንድም 2 ጊዜ በተለያየ አጋጣሚ እንግዳ ሆኖ ነበረ። ነጻነት ብዙዎቹ እንደሚያውቁት እንደው የሳቅ የጨዋታ ብቻ አይደለም፣ በጣም ትልልቅ ቁም ነገሮች ውስጡ ያሉ በጣም መልካም ሰው ነበረ። እንዳልከው ነፍሱን በገነት ያኑርልን። ፍትህ አለ አለልኝ መኳንንት የእሱ ስራ የሆነ ነው። ያለልኝ መኳንንት ነው። አለልኝ መኳንንት እኔ እና ጥላሁን ዘውገ እና እሱን እና አንድ የሆነ ልጅ አለ፣ እሱን አብረን ነው የምንሰራው። አዘጋጁ ያው አለልኝ መኳንንት ነው። በቃ እንደዚህ እያልን ነው እንግዲህ እየተወን ምን እያልን ነው። ትልቅ ነገር ነው እንግዲህ። አሁን የት ነው እየሰራ ያለው? አሁን ላይ እኔም በግሌ ነው። የተለያዩ መድረኮች የፊልም ስራዎችም ካሉ ከጠሩኝ እሄዳለሁ።
የቴሌቪዥንም ስራዎች ካሉ ከጠሩ ይሄዳል። በተረፈ ያው እረፍት ላይ ነኝ። እረፍት ነው የሚባለው ወይስ እረፍት ነው እንጂ ጡረታ የሚባል የለም በኪነ ጥበብ ውስጥ? ጡረታ ካልክማ በቃ ራስህ ተሰባብረው ወደክ ማለት ነው። በራስህ ጊዜ ልክ እንደ ሴንጤ ያለ አይደል? ተጣጥፈህ ወደክ ማለት ነው። ጡረታ የሚባል ነገር የለም። እስከ መጨረሻው ይሰራል። ትሰራለህ። እረፍት ላይ ነኝ። ቤት እጅጋየሁ ተስፋዬ ልጆች? ባለቤቴ በጣም መወዳት ብዙ ዘመን ነው የኖርነው። ባለቤቴ እጅጋየሁ ተስፋዬ ትባላለች። ልጆቼ ምስራቅ አሰፋ በየነ፣ ቴድሮስ አሰፋ በየነ፣ ዮናስ አሰፋ በየነ ይባላሉ። ከነ ልጆቻቸው እንግዲህ እነሱም ወልደዋል። የልጅ ልጅም አይቻለሁ። 5 የልጅ ልጆችም አይተሃል? ይበልጣሉ። ከዛ በለጡ? ሌላ ደግሞ ያሳደግኳት ልጅ አለች። እሷም ልጅ ነች። ያሳደግኳት ልጄ ስንታየው አሰፋ በየነ ትባላለች። እሷም ወልዳለች። አሁን እንግዲህ 7-8 የልጅ ልጅ አይቻለሁ ማለት ነው። አትመስልም ግን አሁን ስትታይ አይደለም? አይመስልም። አሁን ይህንን ሬዲዮ ለሚሰሙ አድማጮች ሸምገል ያሉ እነዚህ አሁን የልጅ ልጆች ያዩ ጸጉራቸው እንኳን ነጭ የሌለው። እኔ በወጣትነት ነው ያገባሁት። እጅጋየሁ ተስፋዬ በጣም ቅን ሰው ነች፣ ጥሩ ሰው ነች። አሁን ላለኝ ከእግዚአብሔር በታች ማለት ነው አሁን ላለኝ ቁመናም ከፍተኛውን ድርሻ የምትወስደው እጅጋየሁ ተስፋዬ ነች። በጣም ጥሩ ሰው ነች። ጥሩ ባህሪ ያላት ናት። ታከብረኛለች፣ እኔም አከብራታለሁ። ኢቨን ማታ እንኳን ስገባ ብድግ ብላ ነው የምትቀበለኝ እና ስለዚህ የእሷ ውጤት ነው። አንተም በጣም እኔ መሰክራለሁ። በጣም ጥሩ መልካም ሰው ነህ። ሰዎች አንዳንድ ሰዎች ሲያዩ ግን እንደ ኮስተር ያልክ የሚመስላቸው አሉ። አንዳንድ ኪሮስም እንደዚህ ይቸገራሉ አለ። ኪሮስ በጣም መልካም ሰው ነው። ፊቴ አይተው አለ በጣም ብዙ ሰዎች ይርቁኛል። የሚገርምህ አንድ ድጋፌ የሚባል ተወዛዋዥ አሁን ስዊድን ነው ያለው፣ እንትን ካናዳ ነው ያለው። እኛ ጋር ተወዛዋዥ ነበረ እና ሁሌ በቃ እኔ ሳሰራ እቆጣለሁ፣ ሲሪየስ ነኝ፣ ይደነግጣል። ሁሌ ነበር የሚፈራኝ። ለምን እኔ አሁን ብዙ ሰዎች ሲቀርቡኝ ነው እንጂ እንደዚህ ሲል አርበኛ ነው ይመስላቸው። በቃ ኮስተር ብዬ እንትን ሲል አርበኛ ነው መሰለኝ የሚመስላቸው። ይፈራሉ መጀመሪያ እንትን ለማለት። እኔ ግን እንደ አይነት እንትን አይደለም። ያው ኔቸር ተፈጥሮ ኮስተር ትላለህ እንግዲህ። ግን በጣም ከብዙ ሰዎች ጋር መግባባ፣ ብዙ ወዳጆች ያሉኝ፣ ብዙ ሰዎችን የማከብር አይነት ሰው ነኝ። እውነት ነው። ይህን መሰክራለሁ። አንተና ጋሽ ፋንቱ በጣም በየማህበራዊ ህይወት አትጠፉም። በሀዘን በተለይ በሰዎች ሀዘን ጊዜ ቀድማችሁ የምትገኙ ናችሁ። እናንተ ፋንቱማ በቃ ሁለገብ ነው። ጥሩ ጓደኛዬ ነው። ለችግሬም ለምኔም ደራሽ ነው። እነ ፍቅርተም እነ ወለላም እነሱ ሁሉ በጣም ወዳጆቼ አሁን ብዙ ናቸው። ዳንኤል ተሾመ፣ እነ ሰለሞን ውርጌ እንደነገርኩ፣ እነ ካሳይ፣ እነ ዘርፉ ደምሴ የመሳሰሉ ብዙ እንትኖች አሉኝ፣ ወዳጆች አሉኝ እና በጣም የሚያከብሩ ኢቨን እንደ ቦርሳ እንኳን ሲይዝ እነ ሰለሞን ውርጌ ነው አንተ አትይዝም ብለው ያላቸውን አክብሮት ይገልጹልኛል። ኮስታራ መስላቸው እንደዚሁ አሁን የሚርቁ የሚፈሩ ከሩቁ አሁን ይጨምራል እንግዲህ ዘመን አይደለው። በዚህ አጋጣሚ አለመሆኔን ነው የምገልጽላቸው። እኔ እንደውም ከሰው ጋር በጣም መግባባ ነኝ። ሰው መግባባት የሚችል እንዳልከው እንጂ እንደዚህ ኮስተር ያለ እንትን የለ። በእርግጥ ሰዎች እንዲህ አይተው እንደዛ ሊመስላቸው ይችላል። ያው ቀርበው ሲሪየስ ስለመሆን ብዙ ወዳጆች ትጨምራለህ። አንድ ጊዜ እዚህ ፕሮግራም ላይ በነገራችን ላይ እዚህ ሸገር መዝናኛ ፕሮግራም ላይ የተለያዩ የጥበብ ሰዎችን እጋብዛለሁ። አንዳንዱ በተፈጥሮ ኮስታ ቀርበህ ስታየው በጣም ደስ የሚል ተጫዋች ሰው ሆኖ ታገኘዋለህ። አላዛር ሳሙኤልን እዚህ ስጋብዘው አላዛር እንግዲህ አሊሾ ይሄ የመዝናኛ ፕሮግራም ስለሆነ እንትን አትጨናነቅ፣ ፈታ ብለህ ተጫዋት አልኩት። እኔ ተፈጥሮ እንደዚህ ነው። አድማጭ ሳቅ የሚፈልግ ከሆነ እርስ በርሱ እየተኮራኮረ ይሳቃል። እኔ ቁም ነገሩ አላዛር እንደዚህ ይሆናል። አስዬ በጣም ደስ የሚል ጊዜ ነው እንግዲህ ከአንተ ጋር ያሳልፍነው። በርካታ ስራዎች ውስጥ አሳልፈሃል። አሁን በመላው ዓለም ላይ ይሄ ፕሮግራም እየተደመጠ ነው። በኪነ ጥበብ ስራዎችም የሚያውቁሃሉ። ያንተም ደግሞ ወዳጆች ዘመዶች አሉ። በዚሁ የምትላቸው ነገር ምንድን ነው? እንደገና ደግሞ ብዙ ጊዜ እዚህ ፕሮግራም ላይ ሰዎች ስለ ሀገራችን ሰላም፣ ስለ ህዝብ ፍቅር ቢነግሩኝ ደስ ይለኛል። ወደ ማጠቃለያ
ምንድን ነው መሰለ ከማጠቃለያ በፊት በጣም አመሰግናቸው ሰዎች አሉ። ለምሳሌ እንደነ ፕሮፌሰር ሃይማኖት አለሙ ረዳት ፕሮፌሰር ነፍሱን ይማል፣ ጌታቸው አንዳርጌ 50 አለቃ ጌታቸው አንዳርጌ የዓለማየሁ ታደሰ ባለቤት አባት፣ እነ ነጋሽ አብዲ እነኝ የመሳሰሉትን ሰዎች እጅግ ላመሰግናቸው እወዳለሁ። ሌላው እኔ ብዙ የጥበብ ሰዎች ሁሉንም በእውነት ነው የምልህ አመሰግናቸዋለሁ። ለዚህ ጥበብ መስዋዕትነት ከፍለው እንትን ለሚሉ እና አሁን ቅድም ነገር ያለው እነ ፋንቱ ማንዶዬ እነ ፍቅርተ እነ ወለላ አሁን እነኚህ በጣም ለሙያው መስዋዕትነት ከፍለው ስቲል አሁንም እየሰሩ ነው ያሉት። እነኚህ ራሳቸው ምስጋና ይገባቸዋል። እንግዲህ ሌላው እኔ ዘመደ ብዙ ስለሆንኩኝ የረሳኋቸው ካሉ እንግዲህ ሁሉንም በየቲያትር ቤቱ በየእንትኑ ያሉትን ሁሉ በጣም ነው የማመሰግነው። ምክንያቱም ኢንተርቪው ስትደረግ አብዛኛው ጊዜ እኮ ጠሪ አሁን ግብዣ ደግሶ ጠሪ የቅርቡን ነው የሚረሳው፣ የቅርብን ነው የምትረሳው። ስለዚህ እኔ ደግሞ የቅርቤን ረስቼ ሊሆን ይችላልና ሁሉም ሰው ይቅርታ እንዲያደርግልኝ እፈልጋለሁ። በተረፈ ለዚህ ያበቃኝ ፈጣሪ አምላክ የተመሰገነ ይሁን። ሌላው ይሄም ኢንተርቪው ሌላው የሚደረገው ሀገር ሰላም ሲሆን እኔና እንዲህ አንገናኝም ነበር ሀገር ሰላም ባይሆን። ስለዚህ ሀገራችን ኢትዮጵያን ሰላም ያድርግልን፣ በረከቱን ይስጠን፣ የተራቡትን ሁሉ ያጥግብልን፣ የተጠሙትን ወገኖቻችንን ያጠጣልን፣ የታረዙትንም ያልብስልን፣ የሞቱትንም ነፍስ ይማርልን፣ ሀገራችን ኢትዮጵያን እስከ መጨረሻ ድረስ ሰላም ያድርግልን። አሜን አሜን። ሰላሙን ይስጠን። እንግዲህ ቀደም ባለ ጊዜ ቢሆን ኖሮ ዳሃብ ሆቴል የምትወደውን ሻይ ጋብዝህ ነበር። ዳሃብ ሆቴል ትዝታ ሰይድ ፋንቱን ነፍሳቸውን ይማር፣ ጋሻ ለማየውን ከዛ መች እንጠፋ ነበር፣ አጠፉም ነበር። ጋሻ ለማየውም ከዛ አይጠፋም፣ ነፍሱን ይማር። አሁን ስለ ዳሃብ እኮ እንትን ተጠይቀን እንትን ያለው እኛ ነን። እኔ ፋንቱ ጋሻ ለማየው ነው ስለሳቸው ስለ ወይዘሮ ዳሃብ እስከደረስንበት ድረስ ማለት ነው። ወይዘሮ ዳሃብ እኮ ደግ ሰው ናቸው እና ልጃቸው በረከት ይባላል። በረከትም በጣም ጥሩ ሰው ነው፣ ባህሪውም ቆንጆ ነው። እንግዲህ አሁን ውጭ ነው መሰለኝ ያለው፣ ባለበት እንግዲህ ሰላም ጤና ይስጠው፣ ልጆቹን ይባርክለት። መልካም ነው እንግዲህ ዳሃብ ባይኖርም አሁን እዚሁ አካባቢ ሻይ ልጋብዝና እንለያይ፣ መሽቷል። በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ ወንድዬ።